ትዝ ካላችሁ የተለየ ሐሳብ እንትን ሲያቀርብ አይ ይሄ እንደዚህ ነው ብዬ ደግሞ እኔም የራሴን ሐሳብ አቅርቤያለሁ። እንደዛ ኮምፕሮማይዝ ማድረግም አይነት ሰው አይደለሁም። ግን ደግሞ ይሄ በመተኳኮስ ደረጃ ኤፊን አንድም ቀን ኢንሰልት አድርጌው አላውቅም። አንድም ቀን እንደማያውቅ የሆነ ነገር እንደሚያደርግ አድርጌው አላውቅም። ግን አይ እኔ ግን ቴዎሎጂ ይሄ ነው ትክክለኛ ቴዎሎጂ ይሄ ነው ብዬ አምናለሁ ብዬ ተናግሬያለሁ። የእናቴም ልጅ ብትሆን እንደዛ ነው ላደርግ የምችለው። አልሰማም ነው የፔንቴኮስታል ልሳን እንደ ሞርሞን ነው እንደ ወንድ ጂሰስ ነው የተጀመረው በዚህና በዛ ነው። እኔ ከኢሬኔስ አሳየዋለሁ። እንዴት ነው ነገሩ? ቀለል እኮ አደረግነው። ባይ ዘ ዌይ አዲስ ሊሆንባችሁ ይችላል። የፔንቴኮስታል ትምህርት ከኤርሊ ቸርች ፋዘር ስተም የሚያደርገው ከኢሬኒየስ ነው ካስፈለገ እንጂ የዛሬ 120 ዓመት በእንትን አይደለም። እና ይሄንን አጋንንታዊ ነው በሚል እንትን አቅርቧል። ገብተየው ምናልባት ከእናንተ መስማት እችላለሁ። ግን እኔ ምንድነው ቴዎሎጂ ተነክቷል። ቴዎሎጂ የማምንበት ቴዎሎጂ ተነክቷል። ዲፌንድ ማድረግ ስላለብኝ ያን ለማድረግ ነው እንትን ያልኩት ማለት ነውና ግን እንዳየው ከሆነ ግን ዴቭ እውነት ለመናገር ትናንትና በተለይ ቤቴ ከፍቼ ረጅም ሰዓት ዝም ብሎ ሲያወራ እየሰማ ነው ነበር አይደል? ዶክተር ዳኒም ነበረ፣ ከነአንም ነበረ፣ እኔም ነበርኩኝ። ምንድን ነው የሚያስበው ይሄ ልጅ የሚለውን ማወቅ ፈለግኩ። ለዛ ነው ያስወራሁት። አሁን ግን ከዚህ በኋላ እኔ እሄድበታለሁ። መሄድበት ምንድን ነው ላይክ ትክክል አይደለም እንደዚህ አይነት እንትኖች እና አንደኛ አይታችኋል ፔንቴኮስታል ቴዎሎጂን ታውቀዋለህ ወይ ብዬ አልኩትኝ። ከዛ ልክ እንደሚያውቀው አድርጎ ሲያወራ እየተጫንኩኝ ጠየቅኩት። ከዛ የሆነ ሰዓት ላይ አላውቀውም አለ፣ ማወቅም አይጠበቅብኝም አለ። እንደዚህ አይነት እንግዲህ በጣም አሮገንሲ ያለው አይነት እንትን እኔ አልወድም። ለምን መሰላችሁ? ታዲያ እንዴት ነው የምታውቁት ማለት ነው? ስለማላውቀው ማንጎ መጣሙንና መምረሩን ላውራ እችላለሁ። ስለማላውቀው ኦሬንጅ፣ ስለማላውቀው ብርቱካን መጣሙንና መምረሩን ማውራት እችላለሁ። ሲያስጠላ ይሄ መራራ ነው ይባላል እንዴ? አሮጋንሲ እኮ ነው ይሄ ማለት። ከኢግኖረንሲም አልፎ አሮጋንት መሆን ነው እንደዚህ አይነት ነገር። አሁን እኔ ትናንትና እንደዚህ አይነት ነገሮች አይቻለሁ። ከዚህ በኋላ ግን ከወር በፊት እንደማውቀው ዴቭ ሳይሆን የማወራው እንግዲህ እኔም ከወንድሞቼ ጋር አብሬ ሰሞኑን እያረገና እየሆነ ባለበት አይነት መልኩ ነው አፕሮች ማረገው ማለት ነው። ይህን ስላችሁ ይህንን ክርስቲያን የሆነ ኤቲክስ ምናምን ያለው ኤቲክስን የሚያጠፋ አይነት ምናምን ሳይሆን ሀሳቦቹን ያለ ርህራሄ መተቸት ውስጥ እንገባለን ማለት ነው። እና እኔ ግን አሁን አካኪ ጋራ ፖስት አድርጎ ትናንትም አይቻለሁ። ይሄ ወደ ጎን መተኳኮሱን አልደግፈውም ምናምን ብሏል። እኛም አንደግፈውም ነበር። እኔ በፍጹም ነው እንደዚህ ነገሮችን ማላም ነበር። ግን እንደምታውቁኝ ልክ ያልሆነ ነገር ግን ሲናገር ፔንቴኮስታልም ቢሆን አሁን ለምሳሌ ከኤፊ ጋር ኤፊ አንድ ትራዲሽን ያለን አይደል? ግን ዊል ላይ ግን አንዳንድ ጊዜ ብቻ አልገባኝም። አሁን የዴቭ አካሄድ በፍጹም ትክክለኛ ያልሆነ አካሄድ ነው እና እንገባበታለን። ዛሬም ሰዓት ስለሄደ 5 ሰዓት ስለሆነ ከቸርች ደክሞኝ ስለመጣው ምናምን እንጂ ይህን ለመክፈት ነበረ ለማውራት ነበር የከፈኩት። መጀመሪያ ከከፈኩ በኋላ ነው ሰዓቱን ያየሁት እና እኛ ጋር ኦልሬዲ ሚድናይት ደርሰዋል እና ለዛ ነው አኬ ፈርጌና ማን ያልከው ዶክተር ዳኒ ኔትወርክ ነው መሰለኝ። አኬ ወይ እንትንን አስታወስከኝ እኮ ምን የኳስ ልናይ ስንሄድ በአዲስ ኃይል የሚገቡትን እንትኖችን አስታወስከኝ። ላይ የሚቀመጡትን ነው እኮ አውት ኦፍ ቤንች ነበርኩ። ከቤንች ማለፍ እኮ እኛ ደክሞን ተቀይመን እሺ ብዙ ነገር እኮ ስንት 2 ዓመት 3 ዓመት የተሰራውን ነው ያው ያፈረሱት። እንግዲህ ምን ማድረግ አይቻልም። ለአንተ ደግሞ ከባድ የሚሆን ይመስለኛል። ከአንተ ጋር እኮ ጀለስ ናችሁ። አንተ ዴቭዬ እንዳገር እያልክ
ትሪት ስታደርገው አብረን ዝና አላለም። ካልሰማችሁትም መለውጥ እንደምታውቀው ማለት ነው። ፎሎ ካላረጋችሁት ይላል። ምን ሆኖ ነው ወንድማችን? እኔማ ጎረቤት ስለሆነ የሐረር ልጅ ነው ብዬ ትናንት ተናግሬ ጎረቤት ስለሆነ ነው ትናንት የታገስከው ይሉኛል። ደግሞ እኮ አሁን እኔ ትንሽ ደግሞ ምንድነው መሰለህ ወደ ጎን እንድንተፋቆስ አንፈልግም። እስቲ ቆይ ዝጋው እስቲ አንተ። እሺ ያለው ይሄ ነገር መቼ ምናልባት ሌላ ትከፍታለህ ምናልባት ከዚህኛው ሌላ ትከፍታለህ። አረ የለኝም ነው ሲጀመር ሌላ ስልክ የለኝም ነው እኮ በአንድ ስልክ ነው ከፍተው አልከፍተም። እና ወደ ጎን መተኮስ አንፈልግም ምናምን የሚልም ትላንት አንብቤ ነበርና እንዴ ወደ ጎን ያስጀመሩት እነማን ሆነው ነው? እና በደንብ ተደርጎ ከተላለቀን በኋላ ከዛ ጉዳዩን ሲያዩት መጥፎ ነው ሁኔታው። ገባ? ልባቸውን አውቃለሁ። ጥሩ ልጆች ናቸው፣ እውነት ለመናገር በጣም ጥሩ ልጆች ናቸው። ግን እንትኑን ሲያዩት የደነገጡ ይመስለኛል። እኔ እንደምታየው ኦርቶዶክሶች ቪዲዮ እስኪሰሩብኝ ማለት ነው ታውቃለህ። ይሄኛውን ወደዚህ ሳስገባ ይሄኛውን ወደዚህ ስመልስ መሀል ላይ መሆን ነው የምፈልገው እንደምታውቀው። አንተማ እኮ ክርስቶስ ሰምራን ነው የምትሆንብኝ እኮ። እኔ ሁሉም በቃ ወንድሞቼ ናቸው፣ እንዲስማሙ ነው የምፈልገው። እና ፍሬውን ሲያዩት ወደ ጎን እንዲሆን አይደለም እንዴ? አይ ኃላፊነቱን መውሰድ አለባቸው። ያስጀመሩት እነሱ ናቸው። እንዲተው ስንል ስንት ዓመት 2 ዓመት ሊሆነኝ ነው እንግዲህ 2 ዓመት ሊሆነኝ ነው። ተው አንድ ላይ እንሁን። ያው እንግዲህ እንደምታየው ነው የሆነው። እነሱ አሁን ሌሎቹ ጎረቤቶቻችን ቢሽ ዳር ሄደዋል። እኛ አንተተውን ቢሽ ዳር ሄደዋል። ዛሬ አንድ ወንድማችን እኮ አለኝ እኮ በስልክ ተገናኝተን ስራችንን አቀለላችሁልን አለኝ። ገባ? ማን ላይ እንደሚመጣበቅ እንዳለባቸው ገብቷቸዋል። እነዛ ልጆቹ 3 ዓመት ነው የቀጠቀጡት። ሉተር እንትኑን አይተውታል፣ ልባቸውን አይተውታል። ፕሮቴስታንቱ ላይ አትንጠለጠለም እኮ የተከረከመ ነው። የፕሮቴስታንት እውነት ለመናገር ማለት ስዕል በለው የተከረከመ ነው፣ ምን በለው የተከረከመ ነው። እኛ ላይ መንጠልጠል አይችሉም። እዚህ አንድ ርዕስ ስታናግራቸው ሉተር ሲሉ ሉትራንስ ሲሉ እንትን ስታናግራቸው ሉትራንስ ሲሉ እንትን ስታናግራቸው ሉትራንስ። ያው አሁን ፍሬ አፍርተዋል ልጆቹ ማለት ነው። ቢሽዳር ናቸው እኛንን አሁን እዚህ አንዳንዶቻችሁ ለዚህ ነገር ኃላፊነቱን መውሰድ አለባችሁ። እውነት ለመናገር ማለት እኔ ከደሙ ንጹህ ነኝ። ማንም ሊከሰኝ የሚችል የለም እዚህ ላይ። አንተ አሁን ወንጌል እንዳንሰራ አረጉን ምናምን ልትል ነው። እነሱ ወንጌልን መስራት የለባችሁም እያሉ አይደል እንዴ? አስቼደ ነው። አዎ ግን ቢሆንም ይሁን። እኛን እንግዲህ መቼስ የምታቆመዋል ለኦርቶዶክስ እና ለካቶሊክ ወንጌል መስራት የለብህም እያሉ አይደል እንዴ? አዎ ግን አሁን እኔ ልታስቆመኝ ትችላለህ? እንግዲህ ሳሚዬ እኮ ከዛ ውስጥ የወጣው ልጅ ነኝ እና ለእኔ ማንም ሊያቆመኝ የሚችል ልጅ አይደለም። የገባኝ ነገር አለ ሌላው እንኳን ቢቆም ማለት ነው። እና ግን አሁንም ቢሆን ወንድሞቻችን ናቸው፣ አብረን መሄድ ነው የምንፈልገው። እውነቴን ነው። በጣም እኔ ትህትናቸው ሁል ጊዜ የሚገዛኝ እውነት ለመናገር ጨዋዎች፣ ክፉ አይወጣቸው። ምን እንደነካቸው ግን አሁን ሰሞኑን አላውቅም። እውነቴን ነው። ምን በጣም እንጂ እኮ ጨዋዎች ናቸው። ጌታ እኔ ራሴ ያሳፍሩኛል ራሴ። እሺ ትቼዋለሁ። ሰላማችሁ ዶክተር ዳኒ እንዴት ነህ? አለን አንዳንድ ነገሮች ላይ አካሄድ ላይ ማውራት ኤኮ አለ። እኔ ጋር አይደለም።
እሺ አንዳንድ ነገሮች ላይ ደፍረን ካልገባንበት መፍትሄ አይመጣም። ምንድነው መፍትሄ መሆን ያለበት? እኔ ከዚህ በፊት ፔንቴኮስታልን አላነብም ነበር፣ የሉትራንን ነበር ማነበው ለኦርቶዶክሶች ስንል እና ከዛ ስናነበው በሉትራኑ እንትን ስንል ፔንቴኮስታል ልክ ስኮላርስ እንደሌላቸውና ጭራሽ የጊዜ አድቫንቴጅ ራሱ እንደሌላቸው ተደርጎ ነው የተወሰደው። ኖርማሊ ፔንቴኮስታል ስኮላርስ የቸርች ፋዘር አላቸው፣ የሪፎርሜሽን አባቶች አላቸው። ከዛ በኋላ የሪቫይቫሊስቶች ሁሉ በእጃቸው እያለ ነው ያን ሁሉ አይተው ነው ቴዎሎጂዎቻቸውን ኤሌቬትድ በሆነ መልኩ ዴቨሎፕ ያደረጉት እና ጊዜ ወስደን አንብበን ካላስተማርን መፍትሄ አይመጣም እና ዊአርኖት ኮንፌሽናልስ ቢብሊካል ነን። ነገር ግን ስኮላሮቻችን ያሉትን አንብበን አሁን ትላንት በግማሽ ዲስከስ አድርገናል፣ ግማሽ ላይ ግን አቆም ነው እና እያንዳንዷ ኒቲ ግሪቲ የሆኑ ነገሮችን በሙሉ ቼክ አድርገን ፕሬዘንት ካላደረገን መፍትሄ አይመጣም። ምክንያቱም ማጆሪቲው አንደርስታንድ የሚያደርገው አሁን ፔንቴኮስታል ስላልተወራ የሆኑ ስላሴን የማያውቁ ነቢያት የከፈቱት ወይም የሚመሩበት እንትን የተደረገ እያንዳንዷን ነገር ማለት ነው። ስትፈልግ በጌታ አላት፣ ስትፈልግ በጥምቀት እና ካስፈለግም ደግሞ ትላንት እኮ ይወራ ብሎ ነበር። አይ ግን ከዳኒ አላወራም ነው ያለው እና ሀሜት አይደለም እና ደግሞ ሀሜት ነው ብለህ ካስብክ ግባና የምትፈልገውን ነገር ጠይቀን እናሳያችኋለን። ችግር የለውም። ስለዚህ ምን እያልን ያለ ነው? እያንዳንዱ ዳኒ ላቋርጥ ሳይሆን እንዲሁ አሁን አጠገቤ ያለ ስለሆነ ነው እንጂ አይ ቲንክ እኔ ራሴ ወደ 2-3 መጽሐፍቶች አሉኝ የፔንቴኮስታል ስኮላሮች ያዘጋጇቸውን መጽሐፍቶች እናንተ የምትጠቀሙባቸውን ማለት ነው። አሁን የክሬግ ኪነር መጽሐፍ ነው እና እኔ ጋር ያለው የኒው ቴስታመንቱ ነው። ኦልድ ቴስታመንትም አለው። ክሬግ ኪነር እንደምታውቁት አክትስ ላይ እና ሉክና አክትስ ላይ ራሱ ትልቅ ኮሜንተሪ አለው። በኮንቴምፖራሪ ካሉ ስኮላሮች በጣም እንደ ፕሮቴስታንት ማለት ነው። ይሄ ፔንቴኮስታል ብቻ እንደ ፕሮቴስታንት በጣም በስስት የሚታይ ስኮላር ነው እና በጣም ነው የሚያስቀው። የነ ጎርደን ፊ አለኝ እኔ አሁን እዚህ ጋር መጽሐፍ ይኑር አይኑር አላውቅም። በጣም ብዙ ፔንቴኮስታል ስኮላርስ አሉን እና እንመጣበታለን። አሁን በደንብ ነው በስፋት የምናስተምረው። እኔ ከዚህ በኋላ ወደኋላ ማድበስበስ አይሆንም። አሁን ይሄ ነገር አይጠቅም ምናምን የሚል አይነት ነገር ቴክስቶች ደርሰውኝ ነበር። ኖ ከዚህ በኋላ ኖ በፍጹም ወደኋላ አንለም። ባይዘወይ እኔ ከዚህ በኋላ ፔንቴኮስታሊዝምን እንዲያውም እንደ ዳኒ እኔም መቀየር ካለብኝ ሳሙኤል በላይን የሚለውን ስሜ እኔ ድሮም ሲጀመር ተማሪዎች ህብረት ላይ በማገለግል ጊዜ ጀምሮ ሳሚ ጴንጤው በሉኝ እኔ ጴንጤቆስጣዊ ስለሆንኩኝ ብዬ እንደዛ ነበር የምጠራው እና እንግዲህ እንደዛ አይነት ጨዋታ ከተጀመረ ማለት ነው እና ቴንኪዩ ዳኒ ቀጥል። ፍራንክ ዲማቻ ሌሎችም በጣም ብዙ ነው ያለው። ሆሊ ስፒሪት ላይ የሐዋርያት ስራን በትነው ያስቀመጡና አንብቤ ያለው ማለት ያስፈራል። አላነበብኩም እና የበለጠ እናነባለን። ለዚህ በቲክቶክ ደረጃ ግን ደረቴን ሞልቼ ማውራት የምችለው ነገር ይኖረኛል። ደፍኒትሊ ፕሮፌሽናል አይደለሁም። ስለዚህ እንደነ ሳሚ እንደነ ኤቢ እንደነ ዳኒ እውነት ለሁሉ በትምህርት ቤት ውስጥ አላለፍኩም፣ ግን እነዚህ ነገሮች አይቼ መልስ አዘጋጅተናል። ስለዚህ የሚፈልግ ሰው በማንኛውም ጊዜ ዲስከስ ማድረግ እንችላለን። ፔንቴኮስታልስ ላይ ማስረጃዎቻችን ሶፊ ቤት ያሉት እነዚህ ፕሮፌት ነን የሚሉ ስላሴን የማያውቁ ክርስቶሎጂን የማያውቁ አምስቱ ሶላዎች ሲባል አምስቱን ኦፊሶች የሚጠቅሱት አይደሉም እና በክላብ ማስረጃዎች አሉን። እንደማመጥ በእያንዳንዷ ነገር ላይ መልሳለን። በእያንዳንዷ ነገር እዚህ ለቲክቶክ ለተነሱ ነገሮች በሙሉ መልሳለን። አጥጋቢ ያው መጽሐፍ ቅዱሳዊ የሐዋርያት ስራ ላይ ያለ ማለት ነውና
ወገኖች መስማት አለብን። ምክንያቱም በአንድ ሳይድ ያለ ነገር ብቻ ሲወራ በዚህኛው ሳይድ የሌለ ነው የሚመስለው። አለ በደንብ ነው ያለውና ከጊዜ ወስደን ፕሮግራም እናደርጋለን። መፍትሄው ይሄ ብቻ ነው፣ አታክ ሳንደራረግ። እኔ እንግዲህ እግዚአብሔር ይመስገን ብዙ ማቴሪያሎች አሉኝ፣ እስፔሻሊ ሶፍት ኮፒዎች ማለት ነው። እና ፔንቴኮስታሊዝም ላይ በጣም ወርቅ የሆኑ ስራዎች አሉ። ምናልባት ሼር እየተደራረግንም እዚህ ካሉ ወንድሞች ጋራ በደንብ እንዲያውም የተወሰነ ሴታፕ አስተካክዬ እጀምራለሁ ብያለሁ። ራሱ ምንድነው ፔንቴኮስታሊዝም ምንድነው የሚለውንም በደንብ ሌክቸር እናደርጋለን። በሌክቸር ደረጃ ማለት ነው፣ በሌክቸር ደረጃም ማለት ነው። እና እኔ አሁን አንዳንድ እኔ እኮ እነዚህን ህፃናት ኦርቶዶክሳውያን ደግሞ አሁን አንዳንዶቻችሁ እድሜም ትልቅ አይደላችሁ እንዲህ ምን አይነት ፐርሰናል ነገር ምናምን ለምን የምታወሩት? ሀሳብ እስኪ እንድተቹ እድል ሰተናችኋል። በቃ በሉ ምንድን ነው አሁን አንዳንዶቻችሁ አሁን ኢዮብ አንተነህ ትልልቅ ሰዎች አይደላችሁ እንዴ? ምንም ሲንግል ቴክስት አታውቁም፣ ታውቃላችኋ? ጥቅስ አታውቁም። ኢዮብም አንተነህም ጥቅስ አታውቁም። አይደለም ቲዮሎጂ ማለት ነው። ጥቅስ አታውቁም፣ የመጽሐፍ ቅዱስ ጥቅስ አታውቁም። ከዛ መታችሁ አገር እያዝ ብላችሁ ጭራሽ ቲዮሎጂ የሚያወሩ ሰዎች ጋር ገብታችሁ እንትን ትላላችሁ ሁሌ። ያኔ ኤፊ በደህና ጊዜ ስም አውጥቶላችኋል እኮ እርግጥ። ለምሮ ፐርሰናል ነገር የምትናገሩት አሁን ሀሳብ ምናምን እንትን በል ጥቅስ አታውቁም እኮ ምንም ቴዎሎጂካል ነገር ተውት። ዩ ዶንት ሃቭ ኤኒ ክሉ አባውት ቴዎሎጂ። ቴዎሎጂ ምንድን ነው የሚለውን እንኳን እንዲያው ተርም ዴፊኒሽን ስጡ እንኳን ብትባሉ አይደለም ፊሎዞፊካል ዴፊኒሽን ልሰጡ ተርም ዴፊኒሽን ስጡ ብትባሉ አትሰጡም። የዲክሽነሪ ሚኒንጉን ተናገሩ ብትባሉ አትናገሩ። ዲክሽነሪ ሚኒንግ ማለት ነው ቲዮ እግዚአብሔር፣ ሎጂ ስተዲ የሚለውን እሱን እንኳን ዲክሽነሪ ሚኒንግ እንኳን አትሰጡም። እና እረፉ አንዳንዴ ተው እንጂ። የእውነቴን እኮ ነው አይደላችሁ? ተዋጫዋ። ቆይ አሁን ትንሽ ሰሞኑን ዘና ይበሉ። ትንሽ ተወጥረው ነበርና ምን መሰለህ ፐርሰናል ነገር እየተናገሩ ኢዮባ ተው እንጂ ኢዮባና ማን ነው እንትና ተው። ፐርሰናል አትናገሩ፣ ኢንጆይ አድርጉ፣ ምንም ችግር የለውም። እኛ እንሰበስበዋለን። እኔ ፈቀድኩላቸው እና ፈቀድኩላቸው። እኛ ባህላችን ነው፣ ምንም ችግር የለውም። ሰብሰብ ነው የምናደርገው ነገር። ይኸውልህ ሰሞኑን ምን ስትል ነበር መሰለህ? ያድዬ እንትኗን ዝጋት ማይኳን። ያድዬ ምን ትል ነበረ? ኧረ እባካችሁ እናንተ ቀሚሳችሁን ሰብስቡልን ትላቸው ነበር። እና እውነቷን ነው። ቀሚሳችሁን ሰብስቡልን ትላቸው ነበር ወንድሞቻችንን። እና ያው የትኛው የዘርፋፋ ቀሚስ ላይ እንደሚንጠለጠሉ እነሱም ያውቁታል። እኔ በበኩል አሁን ቢሆን እነዛን ልጆች ላደንቅ እፈልጋለሁ። ማለት በጣም ተሳክቶላቸው ሆነ። ባለፈውም ብያቸዋለሁና ግን እኛ እናስተካክለዋለን ለማለት ነው ያለው። በግል አትናገሩ ዮባዬ። እኔን እንኳን ቢናገሩኝ ይሻላል። እና አንዳንዴ ፐርሰናል አታክ ምናምን ባይኖር አሪፍ ነው። ይሄ ክርስቲያናዊ ኤቲክስ ማለት ነው። እኔ እኮ ጀለሶቼ ናቸው እኮ ወዳጆቼ ናቸው። አብረን ሻይ ቡና የምንደዋወል ወንድሞች ናቸው። ኢዮብም አንተነህም። እኔ ከነሱ ጋር ከኦርቶዶክሶቹ ጋር የቴዎሎጂ ልዩነት ነው እንጂ ያለን ሌላ ፐርሰናል ነገር የለንም። እና ግን እንደዚህ ፐርሰናል ነገሮችን እዚች ጋር ማንንም ሰው ስትሳደቡ ማየትም አልፈልግም። ደግሞ ፋክቱ እሱ ነው። ምንም አንክድላችሁ ምንም። እና አንዳንዴ መጽሐፍ ቅዱሳዊ ጥቅስ አውጡ ስትባሉ ማታወጡ ሰዎች ቴዎሎጂ የሚያወራ ሰው ጋራ ኢንሰልት ለማድረግ ባትሞክሩ አሪፍ ነው። ኤኒዌይስ ወደ እንትናችን ስንመለስ ግን ጌታን
ፕሮጀክተርም አለኝ እኔ የማገለግልበት የሚኒስትሪው። ስለዚህ በሱ ሁላ በደንብ እንትኖችን እያሳየን ዳኒ በደንብ እንሄድበታለን እና እኔ ይሄንን የማደርገው ለምንድን ነው መሰላችሁ? እውነት ለመናገር አንድም እነዚህ ሉትራኖች የጀመሩትን እንትን የሐሰት ወሬና ኢሜጅ ማበላሸት በደንብ ለማስተካከል ነው። ሁለትና ዋነኛ ምክንያቴ ግን ምንድነው ፔንቴኮስታሊዝም የሚለውን ቅድም እንዳለው ዳኒ ፔንቴኮስታሊዝም ሲባል እንትን እየመሰለ ተቸገርን። አሁን በቃ እኔ እዚህ ብዙ ጊዜ ቪዲዮ መሰራባቸውን እብድ ሰዎች ቅድም ዶክተር ዳኒ እንዳለው ማን ነው ሶፎንያስ ጋር የሚገቡትን ላይቭ ላይ ሲተነብዩ የሚያድሩትን ይሄ 24/7 የሚተነብዩ አሉ። እኔ በጣም ግራ የሚገባኝ ማለት 24/7 ይተነብያሉ በቃ እና እግዚአብሔር እነሱ ጆሮ ላይ ሁሌ ነው የሚያወራው ማለት ነው። ድፍረታቸው ጌታ እንደዚህ ያሳየኛል ምናምን የሚሉ እንደነዚህ አጭበርባሪ ልጆች የሚያረጉትን እና የሚመላለሱትን አይነት ይመስላችኋል። ፔንቴኮስታሊዝም እንደዛ አለ። በልምምድም ደረጃ አይደለም፣ በቴዎሎጂ ደረጃ በልምምድ ደረጃ ማለት ነው። እኛ እነዛን ሰዎች ስንተች አስተምሮማ አያውቁም እኮ ቅድም ዳኒ እንዳለው ፎርዛት ማተር ማወቅም አለባቸው ብዬ አላምንም። እውነት ለመናገር ያው አካዳሚ ውስጥ ያልገባን ሰው ጀጅ አታደርጉትም አይደል? ፎርዛት ማተር ጀጅ አታደርጉትም። ግን አገልጋይን ያለ ሰው ግን ሚኒመም እንዲያው የሚያምንበትን ነገር ግን ማወቅ አለበት ብዬ አስባለሁ። በምዕመን ደረጃ ጀጅ ባናደርግም ማለት ነው። ግን እነዛ ግን ጠንቋዮች ናቸው፣ ሌቦች ናቸው፣ ለሰርቫይቫል የሚኖሩ ሰዎች ናቸው፣ አጭበርባሪዎች ናቸው። በቃ እነዚህ ለእንጀራ የተፈጠሩ ሰዎች ናቸው። እኔ እነሱን እንደ ጴንጤም አላያቸውም፣ ዳግም እንደተወለዱ ሰዎችም አላያቸውም። ፔንቴኮስታሊዝም እንደሱ ለሚመስላችሁ ሰዎች ግን በደንብ ጥርት ያለ ነገር እንድታገኙ እናደርጋለን ብዬ አስባለሁ፣ ለምትፈልጉ ሰዎች ማለት ነው። እና እዚች ላይ የሆነች ነገር ልጨምር፣ በጣም ወሳኝ እዚች ላይ አሁን የተነሳው ይሄ በፔንቴኮስታሊዝም ላይ ህገወጥነት አለ። ግን ለምንድን ነው ህገወጥነት የመጣው የሚለውን አንደርስታንድ ማድረግ አለባችሁ። ለምን ሲባል በሌሎቹ ላይ ክለሪካል ነው ወይም ደግሞ ቀሳውስቶች እና ቢሾፖች ናቸው የሚመሩት። ፔንቴኮስታል ላይ ግን ኒውማቲክ ነው፣ ሆሊ ስፒሪት ነው የሚመራው። በዲዛይን ነው ይሄ የሆነው፣ በስህተት አይደለም እንደዛ የሆነው። ኢትስ ባይ ዲዛይን። እግዚአብሔር ቸርችን ዲዛይን ሲያደርገው መንፈስ ቅዱስ እንዲመራው ነው። እኔ ባለሁበት ቸርች ድንገት የእግዚአብሔር ጸጋ ቢያገኘኝ አውቶማቲካሊ ሊደርሺፑ እኔ ላይ ነው የሚያርፈው። ልክ በጥንታዊ ታሪክ ውስጥ ጳውሎስ አብዝቶ በተጋ ጊዜ የእግዚአብሔር ጸጋ አብዝቶ በሱ ላይ ሲገለጥ ሴንተር እንደሆነውላ ልብ አድርጉ። እነ ጴጥሮስ ያዕቆብና ዮሐንስ ነበሩ ቀዳሚ፣ በጊዜም ቢሆን ክርስቶስን በማወቅም እንደገና መልእክት በመቀበልም። ነገር ግን ጳውሎስ ላይ የወረደው ጸጋና የጳውሎስ ትጋት በእሱ ላይ የሚሰራው ጸጋ ሲበልጥ እሱ ሴንተር ሆነ። ፔንቴኮስታሊዝም እንደዛ ነው። ስለዚህ ለመንፈስ ቅዱስ በተከፈተው በር ላይ ወጥተው የሚረብሹ ሰዎች ናቸው እነዚህ። ስለዚህ ህገወጥነት፣ አናርኪ ይበዛል። ትክክልም ነው። እግዚአብሔር እስኪፈርድ ድረስ ዝም ነው የምንለው እንጂ የሆነ ሰው በተሳሳተ ቁጥር ዱላ ይዘን መተን ቋ እናደርገው አይደረግም። ስለዚህ ሆሪዞንታል እና ቨርቲካል የሆነ ማኔጅመንት ይባላል ይሄ። ሌሎቹ ጋር ያለው ሆሪዞንታል ነው ወይም ማነው ቨርቲካል ነው ወይም ነው ክለሪካል ነው። እኛ ጋር ግን ሆሪዞንታል ስለሆነ ነው። ስለዚህ ፔንቴኮስታሊዝም ባይትስ ኔቸር ለመንፈስ ቅዱስ ክፍት ስለሆነ ሌቦች በዚህ በኩል ስለሚገቡ ነው። ለምንድን ነው እንደዛ የማይሆነው ሲባል ደግሞ ክለሪካል ባደረከው ጊዜ ደግሞ መንፈስ ቅዱስን ያዝ ታደርገዋለህ። ዳትስ ፕሮብለም እና ተሳስተን አይደለም፣ ባይ ዲዛይን ነው። ወንጌል እንደዛ ነው የሚሰራው። ኤክስፓንድ ብታደርገው ደስ ይለኛል። ቴንክ ዩ።
ምን መሰላችሁ አሁን ዳኒ ካነሳውም አንጻር ስንሄድ ማይክ እየከፈታችሁ ማውራት ትችላላችሁ። ሀሳብ ሲመጣላችሁ እኔ እንትን እስክል ምናምን ፎርማል አይነት እንትን አይደለም፣ ዝም ብለን ለመወያየት ስለሆነ የገባ ነው ማለት ነው። የአንዱን ትራዲሽን ከአንዱ ትራዲሽን ምንድነው የሚለየው ምንም የሚያመሳስለው የሚለውን ነገሮች ለይተን ማወቅ መቻል አለብን። አንዱ ትራዲሽን ለአንዱ ትራዲሽን ደግሞ ፓራሜትር ሊሆን አይችልም። በሉትራን ትራዲሽን ፔንቴኮስታሊዝምን ልለካ ካላችሁ ችግር ይሆናል። ወይ በፔንቴኮስታሊዝም ትራዲሽን ሉትራኒዝምን ልለካ ካላችሁ ችግር ይሆናል። የሪፎርምዱንም ትራዲሽን በዚህኛው ልለካ ካላችሁ ችግር ይሆናል። ግን ደግሞ ትራዲሽኖችን ሁሉ አስቀምጣችሁ መጽሐፍ ቅዱሱን ይዛችሁ የትኛው ትራዲሽን ለመጽሐፍ ቅዱሱ ይቀርባል? ትራዲሽን ከሰማይ ኢማኔት ያደረገ ነገር አይደለም። ደጋግሜ ብያለሁ። ትራዲሽንም ቲዮሎጂም እኛ የምንሰራው ነገር ነው፣ ሰዎች የሚሰሩት ነገር ነው። ባይዘወይ ስክሪፕቸርን ይዘው ወደ ስክሪፕቸር ሊጠጋ የሚችልን ቲዮሎጂ ዲቨሎፕ ያደርጋሉ። ወደ ስክሪፕቸር የሚጠጋን ትራዲሽን ዲቨሎፕ ያደርጋሉ። ሁሉም መቼም የራሱን እኔ ነኝ የመጽሐፍ ቅዱሳዊውን ትራዲሽን ትውፊት ይዤ የመጣሁት ብሎ ነው የሚያምነው እንጂ ይሄ ልክ እንደ ባይብል አሁን ለምሳሌ መጽሐፍ ቅዱስ ላይ ሁላችንም አንድ ያለን እምነት አለ አይደል? ኢቫንጀሊካልስ ሁላችንም በኢንስፓይሬሽን ኦፍ ስክሪፕቸር እናምናለን፣ በኮሄረንሲው እናምናለን አይደለ? ኦቶሪቲውን እናምናለን፣ ሱፕሪም ኦቶሪቲ እንደሆነ እናምናለን። ልክ እንደዛ የኔ ትራዲሽን ሱፕሪም ኦቶሪቲ ነው፣ የኔ ትራዲሽን ኢንፋሊብል ነው፣ የኔ ትራዲሽን ኢንስፓይረብል ነው የሚል ካለ እየቃዠ ነው። ኤቫንጀሊካል ትራዲሽን ውስጥ ወርክአውት አያደርግም። ይሄ አጠቃላይ ኤቫንጀሊካል ሰርክል ውስጥ ወርክአውት አያደርግም። ግን ለስክሪፕቸሩ ለፋይናል ኦቶሪቲው ለሱፕሪም ኦቶሪቲው የቀረበ ትራዲሽን ነው። አሁን እሱ ነው ባይዘወይ ጨዋታው ማለት ነው። ጨዋታው እሱ ነው። አንዱ ከአንዱ ትራዲሽኑ ራሱ ልዩነት አለው። በአካሄድም በመሬት ላይ አተገባበርም ወደ መሬትም ሲወርድ ለምሳሌ ሉትራንስ ኮንፌሽናል ናቸው። ፕሮቴስታንቱ ኮንፌሽናል አይደለም። ሞር ቢብሊካል የሆነ እና ቴዎሎጂካል የሆነ አካሄድ ነው ያሉ። ያንን ኦኬ በሉትራኑ እንደኛ ለምን ኮንፌሽናል አልሆነም ብላችሁ እዚህ ላይ ትችት ልትዘረጉ አችሉም። አለበለዚያ ይሄ ኢንቴሌክቹዋል ዳያሎግ ሳይሆንም የሆነው በጣም ሌም ይሆንና ንግግሩ ነገረ መለኮታዊ መሆኑ ቀርቶ የእኔ በልጥ አይነት ኢጎ ላይ የተመሰረተ ዳያሎግ ይሆናል ማለት ነው። ዳያሎግ ስለዚህ ምንድነው ፔንቴኮስታሉ? አሁን እኔ ትናንትና በጣም ያፈርኩትኝ በወንድማችን ዳዊት ብራዘር ዴቭ እኔ ያላቀውም ማወቅም አይጠበቅብኝም ማለት የፔንቴኮስታሊዝምን ቲዮሎጂ ማለት ነው። ዋት ኤሼም እማያቀውን ነበር ሲሰድብ የነበረው፣ እማያቀውን ነበር እንደዛ ኢንሰልት ሲያደርግ ሞክ ሲያደርግ የነበረው። ይህ እኮ በጣም የሚያሳፍር ነገር እኮ ነው እንዴ! ስለማታቀው ነገር እየተቸህ ቦልድሊ እንዴት ትመጣለህ? ይሲ ስለዚህ እንደዚህ አይነት አካሄዶች ጥላቻ ነው የሚፈጥሩት እንጂ ማለት ነው። ይሄ ኢንቴሌክቹዋል የሆነ ዲያሎግ እና ኢንቴሌክቹዋል የሆነ ዲስከሽንን እንድናደርግ አያደርጉንም። አሁን እኔ የምመርጠው ምንድነው መሰላችሁ? ይሄ እዚህ ጥፉ እንደዛ ሁኑ ሳቲ ብላችሁ ምናምን የሚለውን አይነት አካሄድ አልደግፍም። ግን ኢንቴሌክቹዋል ዳያሎግ የምታደርጉ ከሆነ ግን you have to know our theology። ከዚህ በኋላ ደግሞ እኔም የእናንተን ቴዎሎጂ በደንብ ማንበብ ይጀምራል። ከዛ በኋላ እናንተም የእናንተን ትራዲሽን ቴብል ላይ ታመጣላችሁ፣ እኔም የኔን ትራዲሽን ይዤ እመጣለሁ። ልክ አንድ የኮንፍሊክት ሪዞሉሽን አለ ፖስት ግራጁዌሽን ክላስ ላይ ኢንተርካልቸራል ስተዲስ ላይ ስንማር አንድ ዶክተር መንክር የሚባሉ በጣም ጎበዝ መምህር
ከአሜሪካ የመጡ አስተማሪ ናቸው። በጣም ደስ የሚል አንድ እንትን አስተምረውን ነበር፣ አናሎጂ ነገር ማለት ነው። እና ፑት ደ ፊሽ ኦን ደ ቴብል የሚል ማለት ነው። እሺ ከኑዬ ፑት ደ ፊሽ ኦን ደ ቴብል የሚል ይሄ አሳውን ቴብሉ ላይ አስቀምጠው። ለምን ከቴብል አውርደህ ከወሸከው ይገማል፣ ጠረን ያመጣል። ሶ ወዲያው ወደ ቴብሉ መምጣት አለበት። መበለት ያለበት መበለት አለበት። መብሰል ያለበት መብሰል አለበት። እሾሁ መውጣት ያለበት እሾሁ መውጣት አለበት። ሶ እናንተም ይሄንን ትራዲሽናችሁን ይዛችሁ ነው፣ እኛም እኛን ትራዲሽን ይዘን እንመጣለን። ዊች ዋን ኢዝ ኢንቲሜት ፎር ደ ስክሪፕቸር የሚለውን እናየዋለን ማለት ነው። አሁን ይኸው ከታች አሁን እንደምታዩት ቆይ የምን ትራዲሽን ነው ያላችሁ ሳሚ ምናምን የሚለው አይነት ሉትራን ብሎ ነው ራሱን ሰላሙ የሚለው ልጅ እንግዲህ የሚጠራው። ከዛ ኦግስበርግ እኛን ለምንድነው የምታጋግሉት ትለናለ ማለት ነው። እንዴ ሳሚዬ ይኸውልህ አሁን እስኪ እንትኗን አሁን እንኳን እየጨው አይደለም አየህ ከአንድ አስተሳሰብ ስታይ ለዚህ ይሁን እንዲ ብለህ ምክንያቱን ማጥናት ትችላለህ ማለት ነው። ለምሳሌ አንድ ልጅ ሉትራን ነፃ ወጣች አለ ታች ደጋግሞ ሲጽፍ አይቼዋለሁ። እና ሉትራን ነፃ ወጣች አለ። ከማን ነው ሉትራን ነፃ የምትወጣው? በመጨረሻ ሉትራን ነፃ ወጣች አለ። አየው እንደዚህ አይነት ማይንድ ያላቸው ልጆች ከሆኑ እነዚህ ወጣት ልጆች በቃ የሚሳሳቱት ለዚህ ነው ማለት ነው። ለነፃነት ነው እየታገሉ ያሉት ማለት ነው። ምክንያቱም እንትን ውስጥ ነን፣ ጫና ውስጥ ነን ያለ ነው ብለው ሉትራን እኮ ሳሚ አንተ ማይኩን ዝጋ፣ እኔ ጋር እንትን ይላል። ሉትራን እኮ ታላቅ ቸርች ናት እንዴ! ሌሎች ቸርቾች እኮ ሲዘጉ እኮ ሁሉ የምታየው የተጠለለው ሉትራን የተጠለለ። ከማን ነው ሉትራን ነፃ የምትወጣው እንዴ? እነዛን አስቸጋሪ ጊዜያቶች እኮ ቤተክርስቲያን እንትን ያለችው በሉትራን በኩል ነው እንዴ? ከእንትኑ ጎን ያለው ማን ከሴሚናር ጎን ያለው ሳሚዬ ቤቱ ማን ነበር የሚባለው? ማን ጉዲና ነው የሚባለው? ቶሎሳ ጉዲና። ኦኬ እሺ፣ ብቻ እዛ ጋር የእሳቸው ታሪክ እኮ ጉዲና ቶሎሳ የስ እሳቸው እኮ የብዙዎች አባት፣ አሁን ዛሬ ላይ የፕሮቴስታንት ያሉ ጴንጤቆስት የሚባሉት አባት እኮ ናቸው እኮ ብዙዎችን ያበረታቱ ናቸው። አሁን ባለፈው ጻድቁ መጥቶ ስለሳቸው ሲነግረን ነበር። ጀግና እኮ ናቸው እኮ እሳቸው። ከማን ነው ነፃ የሚወጡት? አያችሁ እናንተ ወጣቶች ከራሳችሁ ነው ነፃ መውጣት ያለባችሁ ማለት ነው። ብዙዎችን የምትመራ ትምህርት ቤት ከፍታ ብዙዎች እየሄዱ እየተማሩባት ሉትራን ኢትዮጵያ ውስጥ ማለት ነው። እዚህ አስተሳሰባችሁ አመለካከታችሁ እንደዛ ከሆነ አየ የችግሩ መንስኤ እዛ ጋ ነው ያለው ማለት ነው። ሉትራን በራሷ ነፃ ያወጣች ናት። የራሷ ባህል አላት። ወንጌልን ትሰብካለች። ለብዙዎች እንዳውም መጠለያ የነበረች ናት። ይህንን ለማለት ነው ሳሚዬዋ፣ እዛች ደጋግሞ ስላየው ነው። እሺ ከኑ እየጻፍክ ነበረ ከኑ። ከዛ ለኦግስበርግ እንሰጠዋለን። ኦግስበርግን ያስገባሁት ዛሬ ለውይይት አይደለም፣ ግን ቆይ ዛሬ እንዲያውም ይቅርብ ኦግስበርግ፣ ሌላ ቀን እናስገባ። አይ ቲንክ ይሻላል። የተወሰነኛ አንተን ፍስ ታዘበን ወይ ማለት ነው። እሺ ቀጥልሽ። ማይክ ካልከፈትን እንትን አትልም አይደል? አትሰጥም እድል። በቃ አልሰማኸኝም ነበር እንዴ? ማይክ ክፈቱ አልኩ እኮ ከኑዬ። ይሄ እንትን ፎርማል ቶክ ስላልሆነ ዝም ብለን ዲስከሽን ነገር ስለሆነ ማይክ የከፈታችሁ አውሩ ምናምን ብያለሁ። ገብቶኛል። ኧረ ኦኬ ነው እባክህ። ኤኒዌይ ምንድነው እዚህ ጋር እንትን እያሉ ስለሆነ በዛ በኩል ያለውም በዚህ በኩል ያለውም ትንሽ የበረዱ ያሉ ስላሉ በዛም በኩል አስተዋይ ልጆች ስላሉ
ሳሚ እንትን እያረጋጉ ምናምን ስለሆነ አሁን ወደ ባሰ እንትን እንዳይሄድ መለጠጥ እንዳይሄድና ዳርና ዳር የባሰ እንዳይሄድ አሁን ምንድነው የሚያስፈልገው? ቀርቦ መነጋገርና ይሄን እናቁም የሚለውን መነጋገር ነው የሚያስፈልገው። የሚረበሹ ልጆች አሉ፣ አሉ፣ በጣም እየረበሹ አሉ። እነሱ ናቸው አሁንም እንዳይረጋጋ እያደረጉ ያሉ ልጆች አሉ። እነዛ እንዴት እንደማስቆም እንደሚቻል አላውቅም። እኔ እግዚአብሔር ይሆናቸው ማን እንደሚመክራቸውም አላውቅም። አንዳንዶቹ እድሜያቸው ሊመክራቸው የሚገባ ናቸው። ሲናገሩ ምን ሲሉም ሲታዩ በእድሜ መመከር ያለባቸው ናቸው። ግን እንግዲህ እድሜ ካልመከረ ሰው መክሮ እንትን ሊል አይችልም፣ ሊያድን አይችልም። ስለዚህ በተቻለ መጠን ፔንቴኮስታልም ደግሞ ያለው ትራዲሽን ማስተማሩ ይቀጥል። ግን የእናንተን ትራዲሽን አጥንቼ አታክ አድርጋለሁ የሚለው ሀሳብ ይቅርና እሱ ይቅር። ግን በፔንቴኮስታል ያለው ትምህርት መሰጠት አለበት። ኦፍኮርስ 100% ምንም ጥያቄ የሌለው ጉዳይ ነው፣ መሰጠት አለበት። ስለዚህ ያንን አደራ ሳሚና ዳኒ እንደውም ወስዳችሁ ተከታታይ እንትን ከተቻለ በውስጥ አውርታችሁ ጽሁፍ አዘጋጅታችሁ እንደ ተከታታይ ትምህርት በዛ መልኩ ለመስጠት ሞክሩ። ከዛ ውጭ ባለው ግን አታክ ማድረጉ በሁለቱም በኩል በዛ በኩል እንትን ስለተባለ እናረጋጋለን እሺ የሚል ከትልቅ ሰውም ጋራንቲ ተሰጥቶኛል ስል እኔ ብቻ ያወራሁት ሳልሆን ሰብሰብ ብለን ስላወራናቸው አልሰማም የሚሉትንም የሉተራን ዋናውን ቄሱንም ቢሆን አምጥተን እናስመክራቸዋለን። እኛን ማይሰሙን ከሆነ እዛ ድረስ የሚሄድ ነገር ነው። አሁን ጉዳዩን ወደ ሲሪየስ እየወሰድ ነው። ምክንያቱም ለወንጌልም ነው አሁን ጸር እየሆነ የመጣው። ወንጌል ለመስራትም ነው ጸር እየሆነ የመጣው። እዚህ ጋር ያለው ነገር ትንሽ ቀዝቀዝ ሲል አየሩን ሞቅ ለማድረግ የሚሞክሩ በቃ ሞቅ ማድረግ የሚሞክሩ ሰዎች አሉ። ሲደብራቸው እዚህ ያመጡና በሁለቱ በኩል ምሽግ እየቆፈሩ ማታኮስ የሚፈልጉ ከዛ በኋላ በዛች ሞቅታ ጊዜያቸውን ማሳለፍ የሚፈልጉ አሉ። ጋዝ የሚያርከፈክፉም አሉ። ያው ጋዟ ጊፍትም ነች አንዳንዶች ደግሞ ጀግናው ሉተራን ግፋ ብለው ጀግናው ፔንቴኮስታል ግፋ። አሁን ቅድም ሉተራን ይደመሰሳል፣ ፔንቴኮስታል ይደመሰሳል ምናምን አይነት በጣም የሚያስጠሉ እንትኖች አዳዲስ አካውንቶች ተከፍተው እያየው ነበር። አንድ ዜሮ ፎሎወር ያላቸው እዛ ይህን ነገር ስመክር መጥተው አታስቁማቸው እንጂ አጨቁናቸው ይሉኝና እዚህም ደግሞ መጥቼ በፔንቴኮስታል በኩል ያለው ይሄ ነገር እንዴት ነው እየጠቀመን እኮ አይደለም ስል እዚህም መጥተው በተመሳሳይ አካውንት እንደው ምን አለ ቢቀይሩ እንኳን ኧረ አታስቁማቸው እንጂ አጨቁናቸው። እኔ ምንም የምጨቁነው ነገር የለም። ሳሚኔ ተው ስላልኩት አይደለም የሚተው ለወንጌል ጥቅም ያለውን ነገር አይቶ ነው ሊተው ቢችል የሚተው ማለት ነው። ከዛ አንጻር ሳሚ የመተኮር ያለበት ምንድነው? እኔ እንደ አስተያየት የምሰጠው የፔንቴኮስታል ትራዲሽን ይህን ይመስላል የሚል ትምህርት ላይ ብቻ ማተኮር። ከዛ ውጭ ሉተራኖች እንደዚህ በሉተራኖችን በኩል በጣም የሚያስጠላውን ያልኩት አውቄ ነው። የሚቀፍ ቃል የተጠቀሙት ቫሊድ አይደለም የሚል አይነት ቃላት ማቆም አለባቸው። የሚያስጠላ ቃል ስለሆነ ማለት ነው። በእናንተም በኩል የሚያስጠላ ቃል መጠቀም እንደምትችሉ አውቃለሁ። እሱን ነገር እዚህ ጋር እንትን ማለት ስለማያስፈልግ እንትን እንዳትሉት። በቃ አሁን ላይ መደረግ ያለበት የፔንቴኮስታል እንትን እንዴት ነው ትምህርታችን የሚለውን ብትሰጡ። እንደ ሀሳብ ደግሞ የዊሊያም አንድሬው የፊሎዞፊ ዶክተር ነው፣ ፔንቴኮስታል ነው።
ዋሽድ ኢን ዘ ስፕሪት የሚለውን መጽሐፍ አንብቡት። የዊሊያም አንድሪውን በጣም አሪፍ መጽሐፍ ነው። ዋሽድ ኢን ዘ ስፕሪት የሚል እንትን የዶክተራል ፊሎዞፊ እንትኑ ነው፣ እንደውም የጥናት ጽሁፍ ነው። በጣም ዲፕ የሆነ ጥናት ነው እና እሱን እዩት። ከዛ ውጭ አንድ ላይ ሆነን ወንጌል እንስራ፣ ሉተራን እና ፔንቴኮስታል ሌሎቻችንም አንድ ላይ ሆነን እንደ ድሯችን መደረግ ያለበት ወደ አንተናችንን እናዞሩ፣ ቀስታችንን አዙረን መዞር ያለበት ነው። ከኑዬ ማለት ምን መሰለህ እንትን ሀሳብህን ከመግፋት አንጻር ምናምን ሳይሆን እዚህ ቲክቶክ ላይ ትናንት ተናግሬያለሁ። አሁን ዛሬ የተሰራውን ፖለቲክስ ያው ኦርቶዶክሳውያኖቹ የሰሩትን ማለት ነው አይተህ ገጥሟችሁ ከሆነ ምናልባት አሁን እዚህ ገስት ላይ ያላችሁ ሶስታችሁ እንኳን ትናንትና እዚሁ ገስት ላይ ነበራችሁ፣ ኦግስበርግን ጨምሮ ከአስቼ ውጭ ማለት ነው። ዳኒም ነበርክ፣ ከናንም ነበርክ። ስናወራ የነበረው እንዲያውም በጣም በጥሩ ቶን ዳዊት የራሱን ሀሳብ እንዲገልጥ እድል ተሰጥቶት አይነት ነገር ነው ምናምን ነገርና ከዛ እኔ ለምሳሌ ሲናገር እንኳን ትናንትና ከዛ በኋላ ዘጋኝ ምናምን ሲል ይሄ ለቀል የተጠቀመው አይነት አድርጌ እንጂ ሞክ እንዳረገ አድርጌ እንኳን አልወሰድኩትም ነበር። ከዛ ግን ምን አይነት ፖለቲክስ ተሰራበት መሰለ? ቅድም ስናገር ነበር እኔ ዴቭን ከዚህ ሰሞኑን ከተፈጠረው ግርግር በፊት ነው የማውቀው። ሰሞኑ የተፈጠረው ግርግር ላይ ደግሞ አልነበርኩም። ለአንድ ወር አካውንቴን ዲአክቲቬት አድርጌ በውስጥ ነው ቪዲዮ ተልኮልኝ ያ የተናገረውን ነገር ቆርጠው የላኩልኝ ማለት ነው። ከዛ እንዲያውም በዛ ምክንያት እኔ ለረጅም ጊዜ ነበር ዲአክቲቬት ላደረግ የነበረው። ወጥቼ ቴዎሎጂውን አትሊስት ዲፌንድ ማድረግ አለብኝ ብዬ መጀመሪያ ለመግባት ስላልቻልኩኝ ያለፈውን 15 ቀን በጽሁፍና በቪዲዮ ነበረ ፖስት ያደረኩትኝ። ግን ሆኖም እንመጣበታለን እስፔሻሊ ቫሊዲቲው ላይ ብዬ የለቀኩትን ጽሁፍና ቪዲዮ የደረሳችሁ ሰዎች አይታችሁታል። ለካ እንግዲህ እሱ ሞክ እያደረገ ነበር አላቅም። አሁን ትናንትና እኔ እንደዛ አይደለም የሚወሰንኩት እውነት ለመናገር እንጂ እዛው ጋር ማስቆምም ወይ ደግሞ ሃርድ ቶክ ይፈጠር ነበር እንደዛ እንዳረገ ባቅ ጀስት ለቀልድ ይሄ እርስ በርስ ስንባባል ዘጋኝ አይነት ነገር ብለን እንደምናወራ ልክ እንደዛ አይነት ተጠቀም ነው ያሰብኩት ማለት ነው። እና ከዛ ግን ኦርቶዶክሳውያኖቹ እንዴት ፖለቲክስ ሰርተው ከዛ ሰደቧቸው፣ ልካቸውን ነገራቸው ምናምን አይነት ነገር ብለው እንትን ሰሩበትና ሰዎች ሼር አረጉኝ። ቀን ሳየው የነበረውን እንትን እኮ አይተነዋል። ኢቭን ዴቭ ራሱ ገብቶ ፔንቴኮስታል ቴዎሎጂን ማለት ነው እንደማያውቀው ነው ያየሁት። እኔ አሁን አይደል ስጠይቀው ማወቅም አይጠበቅብኝም አላውቀውም ማወቅም አይጠበቅብኝም ነው ያለው። እና ግን ታች ግን የተሰራውን ፖለቲካ አይተሃል። አሁን እንደዚህ አይነት ሰዎች እንደዚህ እያደረጉ ስፔሻሊ የሁሉም አሁን ፔንቴኮስታሊዝም እዚህ ቲክቶክ ላይ ቪክቲም ሆኗል ብዬ አስባለሁ። ቪክቲም ለመሆኑ ኦፍኮርስ እነዚህ ያበዱ ሌባና ጨርባሪ ነቢያቶች እና ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እዚህ የቲክቶክ ቃራሚዎችና እንደገና ቸርች ከፍተው የሚዘርፉት ትልቅ ፋክተር አላቸው። ከዛ ባለፈ ግን አሁን ሉትራኑም ሪፎርምዱም ሌላውም ይመጣና እንትን ቋንቋ መለማመጃ ራሱ የሚያደርገው ፔንቴኮስታልን ነው። ሶ እኔ ከዚህ በኋላ ትንሽ እንዲያውም ጨመር አድርገን መሄድ አለብን ብዬ ነው የማምነው። እኔ ዶክተር ዳኒ ያለውን ሀሳብ በደንብ ነው የምስማማው። ሶ ከዚህ በኋላ ወደኋላ ማፈግፈግ አያስፈልግም እውነት ለመናገር ማለት ነው። ሶ ኢንተርዲኖሚኔሽናል ዲያሎግ አለ፣ ውጭም ላይ አለ። እኛ ጋር ብቻ አይደለም ያለ። ግን ክርስቲያናዊ ኤቲክሱ በጠበቀ መልኩ ለማድረግ እሞክራለሁ። ያ ማለት ግን የእነሱን ትራዲሽን ልክ እነሱ በሚያደርጉት አካሄድ ግን እንግዲህ ልንሄድበት ግን እንችላለን። አም ሶሪ እኔ እሱን ነው የምለው። ኦግስበርግ ቀጠልሽ። ፊት ግን ሳሚዬ ከኦግስበርግ ከመሄዱ ከኒም እንድታስብበት እንዴ በመሆኑ አሁን በሚሆነው ነገር እኮ እኛንን በፊትም እኛንን ኧረ ተው አንድ ነን የምንል የነበረው በሚፈጠረው ነገር የማዘን
ወይኔ የጌታ እንትን ለካ እንደዚህ ሆነ፣ አማኞች ለካ እርስ በርሳቸው እንደዚህ ሆኖ የማዘን ነገር ላይ ሐሴት ያደርጋሉ። ምንድን ነው? እንዴት ነው አንድ አማኝ ሆነ እኔ ስከፋ አንድ ነኝ እያልኩ አንድ አይደለውም ብለህ ሐሴት የምታረግ ከሆነ እየተሰበሰብክ ስለዚህ ማን ጋር እንትኑን ማተኮር እንዳለባችሁ ማሰብ ያስፈልጋል። ከመጀመሪያውም ቢሆን ማለት ነው እንበልና እስቲ ይጥሩ ማን ነው እነሱን የተናገራቸው እንደዚህ በቃ እንዲቆጡ ውስጣቸውን ያደረጋቸው ማን ነው? በእኛ መካከል አብረው ነው የሚሆኑት። እንግዲህ እኔ ጋር ምን መሰለህ አሁን እንደዚህ እንትን ትሄድበታለህ። እኔ ልጨርስና ትሄድበታለህ። ገብቶኛል አባባል መነሻ የላቸውም ማለት አይደለም እኮ ቆይ ሰማኝ እኮ ለዛ እኮ ነው እሱ ጋር ልመጣ ነው። ገባኝ እኮ እሱ ጋር ልመጣ ነው። አሁን እንግዲህ እዚህ ውስጥ ከኛ ጋር ነው አብረው የሚውሉት እነዚህ ልጆች። ሆነን ለመናገር ከኛ መካከል የተናገራቸው አለ። የተወሰኑ ልጆች ናቸው የተናገሩት። እንደዛን ፊት ለፊት የሚናገሩ አንተ ሄደ ተናግረሃል፣ ተባረሃል። በውስጥ ደግሞ መደረግ ያለበትም ያደረጉአሉ። ሩምም ከፍተን አዘጋጅቼ እኔ ራሴ አንዳንድ ልጆች ተናግረዋል። እዳ ሄዶ መናገር ያለባቸው ልጆች ሄዶ ተናግረዋል ማለት ነው። እና ጥሩ ቢባሉ ከ3 ከ4 ልጆች በላይ አይጠሩም። ማን ነው ሉትራኖችን እንደዚህ ብሎ ያላቸው? በስም እኮ ይታወቃሉ እነዛ ሰዎች። ከሚሊዮኖች ጋር ትጣላለህ፣ ከሺዎች ጋር ትጣላለህ። የላቸውም እያልኩ አይደለም። ምክንያት ከኔዋ ግን ሳሚ ነው ወይ አንተ ነው ወይ እኔ ነኝ ወይ? ገባ? አብረዋቸው ዲቤት የሚያደርጉ ልጆች ግን አልተናገሯቸውም። እነዚህ ልጆች የት ቦታና የትኛው ቦታ ላይ ያ ድምፅ እንደመጣ ይታወቃልና እኔ በእነሱ ምክንያት ምላሹ ይሄ መሆን አለበት ወይ? ደሞስ ለምንድን ነው የማይሰማችሁ? እኔ በበኩሌ በጣም አዝኛለሁ። በጣም ልቤ ተነክቷል። ሆነን ለመናገር ማለት ነው። በሚሆነው ነገር ሁሉ በሚሰሩብን ፖለቲካ ሁሉ ማለት ነው። ግን ደስተኞች ናቸው። ሰምቻለሁ። እንዴት እንደተሰማህም ነግረውኛል። አውርቻለሁ። ሰዎች ጋርም ያንተንም ስሜት ያካፈልካቸውን ሰምቻለሁ፣ አውቃለሁ። እኔ እዛም ጋር ሄጄ እዚህም መጥቼ ሁሉም ጋር እንትን የምለው የተሞከረውን ነገር ስለማውቀው ሶሪ ላቋርጥህና በእናትህ ከይቅርታ ጋር ከትልቅ ይቅርታ ጋር ኦግስበርግን ግን እድል እንስጠው እስኪ። አቆየ ነው መሰለኝ። ኦኬ፣ ከአንድ ደቂቃ በላይ አላወራም እያሰብኩ ነበር እሱን። ያንን እያሰብኩ ስለሆነ እያደረግኩኝም ስለሆነ ሁላችንም ደግሞ በውስጥ እየሞከርን ያለነው ነገር አለ። አስቼንም ቆይ እናወራለን በውስጥ ሳሚም ጋር ዳኒም እንትን ትሉና አንድ ላይ አውግስበርግም ትመጣለህ፣ እናወራለን። ትልቅ ሰዎች ከመግባታቸው በፊት እኛን ጨርሰው፣ ምክንያቱም ወደዛ እየሄደ ነው። ከካውንስሎች ጋርም ይሄን ነገር ልንወስደው እያሰብን ነው። ምክንያቱም ለወንጌል እንቅፋት ስለሆነ ማለት ነው። ትልቅነቱ ይሄን ያገዘፍነው ምክንያት ለወንጌል እንቅፋት እየሆነ ስለሆነ ያንን ነገር በማስተዋል የተወሰኑ ሰዎች አንድና ሁለት ሰው የሆነ ነገር ስላለ ያንን ነገር ወደዚህ አይነት ነገር እስካሌት ማድረግ አያስፈልግም። ሰላም ሲመጣ የሚናደዱ ሰዎች እንዳሉ እያያችሁ እነማን እንደሆኑ። ስለዚህ እኔ በጣም በውስጥ የሚመጣብኝን ስድብ ሁላችሁም ላይ ተው ስላልኩኝ ከአንዳንድ ወገኖች የሚመጣብኝን ስድብ ባሳያችሁ በጣም ይገርማችኋል። እንዴ ለካ እንደዚህ ነው ክፉ ነገር የሚመኙልን። በእኛ መካከል እንዋጋ ብለው እንድንባባል ይፈልጋሉና ምሽግ አብረውም ያቋፍሩ፣ እዛም መተው ምሽግ ያቋፍራሉ፣ እዚህም መተው ምሽግ ያቋፍራሉ፣ ጦር ያቀብላሉ። እንደዚህ አይነት ነገሮች ስላሉ እባካችሁ ኃላፊነት እንዳለው ሰው ለማድረግ ሞክሩ ለማለት ነው። አለመስማት ይቻላል። እኔ የትንሽነቴን ነው የወንድምነቴን ነው የምናገረው። ከዛ ውጭ ያለውን እንግዲህ በውስጥ ደግሞ እንጨርሰዋለን። አውግስበርግ ሶሪ እንትን አልኩ፣ አፈንኩ።
ኦክስበርግ ማውራት ትችላለህ። እሺ አስቹ፣ ሳሚ፣ ከናን እና ዶክተር ዳኒ ሰላም ብያለሁላችሁ ነው። እሺ አንድ ጥያቄ ብቻ ጠይቅና እሱም መልስ ከሰጣችሁኝ በኋላ ወርዳለሁ። ጥያቄ ምንድን ነው? ሳሚም እንግዲህ እናንተ ላይ ሄድባችኋለሁ እያልክ ነው። ዶክተር ዳኒም ሀሳቡ እንደዛ እየመሰለኝ ነው። ኤርሚያስም ቅድም ለመስማት እየሞከርኩኝ ነበረ። እሱም ሄድባችኋለሁ እያለ ነው። የመጨረሻው አውትካም ምንድን ነው? የእናንተም እኛ ላይ መሄድ፣ የነ ኤርሚያስም ቲም እኛ ላይ መሄድ ምንድን ነው የሚሆነው መጨረሻው? ዴቭን ለማስቆም ነው ወይስ ሉትራኖችን ለማስቆም ነው የሚሆነው አካሄዱ? እና እስቲ አስቡበትና ይሄን ነገር እንዴት ነው እየሄደ ያለው? ኤርሚያስም እሄዳለሁ እያለ ነው። ቅድም ለመስማት እየሞከርኩኝ ነበር። እናንተም በዚህ መሄዳችሁ እነሱም በዛ መሄዳቸው ምንድን ነው የሚኖረው ፐርፐስ በኋላ ላይ? ወይም አውትካሙ ምንድን ነው? ፋይናል ሪዘልቱ ምንድን ነው የሚሆነው? እናንተም በዚህ እየገፋችሁ ስትሄዱ እነሱም በዛ እየገፉ ሲሄዱ ምንድን ነው የሚመጣው ውጤት? እስኪ መልሱልኝና ይሄን እኔም ልውረድ፣ ስለደከመኝ እኔም ልውረድ። አይ እኔም ኦልሬዲ ልዘጋ ስለሆነ ይሄንን ከዴቭ ጋር ለምን አታወሩም? ኦክስበርግ እኔ እኮ አልኩህ፣ ይኸውልህ አኪ ወዳጄ ነው። አሁን አስቼ ቅድም ያለውን ልንገርህ። ኦኬ ሉትራኖችን ተናግሮ ያውቃል የተባለው ኤርሚያስ ነው አይደል? ለምንም የምንሸፋፍነው ነገር አይደለም። እሺ ኤርሚያስ ተናገረ። ኤርሚያስን ሄዶ ማውራት ይቻል ነበር። ከኤርሚያስ ውጭ የተናገረም አካል ካለ የተናገረውን ሰው ሄዶ ማውራት ይቻል ነበር። እንደዚህ አይነት ፖለቲካ ውስጥና እንደዚህ አይነት ራብሽ የሆነ እንትን ውስጥ እኔ አፍራለሁ። አሁንም ይሄን ሰው አራኮ ነኝ ብያችኋለሁ። እኔ እኮ ትናንትና ተናግሬያለሁ፣ አሁንም ተናግሬያለሁ። ከሰማይ የወረደ ትራዲሽን አለ ብዬ እኔ አላምንም። ስፔሻሊ አካዳሚ ውስጥ እንዳለፈ ሰው የሆነን ትራዲሽን በጣም አጉልቶ ምናምን ማውራት የሚያሳፍር ነገር ነው። ግን ሰው ትራዲሽኑን ሪስፔክት ማድረግ አለበት፣ ማስተማር አለበት። እኔ እኮ ጌታ በሚያየው ማለት ነው ብዙዎች እየሰደቧቸው በነበረ ሰዓት ብዙ ነገር እየተባሉ ይሄ የሆነ ነገር ሲባሉ ሄጄ አብሬያቸው ገዝት ላይ ቁጭ ብዬ ትራዲሽናችሁን ማስተማራችሁ ችግር የለውም፣ ብቻ ሌላ አይነት ፖለቲክስ ውስጥ አትግቡ፣ እኛም እየመጣን እንማራለን ብያቸዋል። ከዛ ውጭ እዛ አሁን ለምሳሌ ሉትራኖች ብለው የሚጠሩት ለምሳሌ አኪ፣ ሃና፣ ማናው ዴቭ ባልሳሳት ሁሉም ሞዴሬተር ነበራቸው እዚህ ቤት ውስጥ ካልተሳሳትኩ፣ እኔ ቤት ውስጥ ማለት ነው። በጣም መወዳቸው ወንድሞቼ እህቶቼ ናቸው። እህቴ ናት፣ ሃና ናት። ግን አስቼ ቅድም እንዳለው ይህንን ያለው ሳሚ ነው ወይ ማለት አልገባኝም። ይህንን ያለው አብረን የገባን እነ አስቼ እነ ዶክተር ዳኒ ናቸው ወይ? ከኛ ጋር አብረው ሲገቡ የነበሩ ናቸው አይደለም? አብረውት እየገቡ ዲስከስ ሲያደርጉ የነበሩ ሰዎች አይደለም? እንደዛም ካሉ ያሏቸው ማለት ነው። እነዛ አጠፉ እንበል እስኪ። ታዲያ እኛን ማሰብ አልነበረባቸው? እንደዛ አይነት እንትን ውስጥ ሲገቡ ይሲ ከዛ ባለፈ እኔ አሁንም እኮ እንሄድበታለን ምናምን ስል ሚስ አንደርስታንድ እንዳታደርጉኝ እሺ። እኔ እንሄድበታለን ምናምን ስል ቅድም ብያለሁ፣ ኢንተር ዲኖሚኔሽናል ዳያሎጎች በዓለም አቀፍ ደረጃም አሉ። እኔ ዲፌንድ የማደርገው የራሴን ትራዲሽን ነው እንጂ ኢንሰልት ላረግ ይሄ ከኤቲክስ የወረደ ከክርስቲያን ኤቲክስ የወረደ አይነት እንትኖችን እየተጠቀምኩ ምናምን እንደዛ አደርጋለሁ ማለት አይደለም። ሶፋር ዳኒም እየነበ ያለ የነበረው እንደዛ አይደለም። አሁን አትሊስት እዚህ ጋር ስላለ ነው ሰዎች ማውራት ስለሚችል ማለት ነው። ግን እያወራን የነበረው ምንድን ነው? የእኛን እናስተምራለን። ከኛ ውጭ ማንም ሰው እየመጣ ግን ፔንቴኮስታል ላይ እንዲያ ቮሚት እንዲያረግ እንዲያቀረሽም
እኔ አሁን መፍቀድ አለብን ብዬ ሲሆን ሁላችንም ነበር መፍቀድ ያልነበረብን ማለት ነው። ሰውን በዜሮ ምናምን ማባዛ አይነት አይደለው። እውነት ለመናገር ጥሩ አንደርስታንዲንግ ያለው ልጅ ነው። አንዳንድ የማያውቃቸው ነገሮች ላይ ግን ሲዘላብድም ደግሞ ብላስፌሚ ምን ማለት ነው? ማይ ጋድ ለኦርቶዶክስ መናገር ብላስፌሚ ነው። ብላስፌሚ ማለት ምን ማለት ነው? ይሄንን ነው የምላችሁ። እንግዲህ ወንጌል አትናገሩም እየተባል ነው። ከወንጌል አንጻር ነው አይደል አውትካሙን ጀጅ የምናደርገው እንጂ ከትራዲሽን አንጻርማ ካነሳ ነው ለእኛ ፖዘቲቭ አውትካም ነው ያለው ከትራዲሽን አንጻር። ግን ሳሚሻ ቢያንስ እንደ ሉትራን ሳይድ እንኳን አውርቶ ከሆነ ለሉትራኑ ከሆነ ያ ፖይንት ኦፍ ቪው፣ እናንተ ግን ለምንድን ነው መስበካችሁን የማቀጥሉት? ላይክ ለምን ኮንሰርን ይሆናል ይሄ ጉዳይ ለእናንተ? ታዊ ነው ያለው እኮ ልሳን ብራዘር። እንዴት ነው ነገር? I'm sorry። እሺ አውግስበርግ ዴቪ የሚሰራው ነገር የሚያደርገው የሚናገረው ልክ ነው ብለህ ነው የምታምነው አንተ? እሱን በዚህ ደረጃ ጠይቀህ ውስጥ ታውቃለህ? ከናን ስንት ጊዜ እኮ ደጋግመን ሜቢ ጠዋትም ማነው ከሰዓት ላይም ከነበር ካላቅ ይህን ነገር ደጋግመን አንስተናል። አሁንም ድጋሚ እየተነሳ ነው ያለው። ይህን ጉዳይ አውርተንበታል። በተለይ የኦርቶዶክስ ኢቫንጀሊዝምን የሳክራመንቱን ጉዳይ በደንብ ቤት ከፍተንም አውርተንበታል። እሱ ጋር እንደዚህ ብለኸዋል፣ ነግረኸዋል? እየተደጋገመ ነው ያለው። ሚስኮት እየተደረገ ነው ያለው። ምን ማለት ነው ሚስኮት እየተደረገ ማለት? እኛ ከሰማነው ውጭ እኮ አይደለም። አሁን እኮ እነ ሳሚ ፖይንት የላቸውም ማለት አይደለም። እነሱን አሁን እኔ ይቅር ስልኮ ይሄን ለማለት ፖይንት የላቸውም ማለት አይደለም። እኔ አሁን ጥያቄ ይሄንን አንስተህለታል ወይ ለራሱ በግሉ ቤት ያንተን እናወራው እኮ ነው ብዬሃለሁ እኮ ከናን። ከዚህ በፊትም እኮ አውርተናል እኮ ይሄን ጉዳይ በውስጥም እኮ እነ ቃሌም ባሉበት ለማውራት ተሞክሯል። ነገሮች እየተደራረቡ ሁለተኛ ዲያሎግ ሳናረግ ቀረን እንጂ በውስጥ ተገናኝተን ለማውራት ተሞክሯል። ሁለተኛ ዲያሎግ አልነበረም እንጂ ነገሮችን በዛ ነበር ለማስኬድ ፕላን አድርገን የነበረው። ግን ነገሮች ከቁጥጥር ውጭ ወጡ። አንዱ በአንዱ ላይ ሲደረብ አንዱን ዘግተን ደግሞ አንዱን እያስታከልን ገና አንዱን ስንል ያው ለዚህ በቃ እኔ መመክራችሁ ልንገራችሁ፣ እንደ ታናሽም መመክራችሁ ልንገራችሁ። አንደኛ እናንተም በዚህ በኩል መግፋታችሁ፣ ፖስት ማድረጋችሁም የትኛውም አይነት የእናንተ እንቅስቃሴ ሲደመር እነ ኤርሚያስም እንጀምራለን ያሉት ጦርነት ሁላችንም ይዞ ገደል የሚገባው ለምን? አንደኛ ስሜታዊነት እንጂ ዶክትሪናሪ ዲስከስ የሚደረጉ ነገሮች ብዙ አይሆኑ። ኦብቪየስሊ ግልጽ የሚሆነው ነገር ይሄ ደግሞ ወደ ላይ መምጣቱ አይቀርም። ወደ ላይ ሲመጣ ግን ብዙ ችግሮችን ይዞ ነው አግተልተሎ የሚመጣው። ስለዚህ ላይክ እየመሰለ ያለው እንዴት ነው የሁለቱ ሳይድ አሁን የእናንተ ፍሮንት እና የእነ ኤርሚያስ ፍሮንት ከዛ ሉትራንን ብቻቸውን እንትን እያለ ነገር ነው የሚመስለው። ይሄ አካሄድ እኔ እንትን ነው ብዬ ላይክ ሁላችሁ የሚጠቅማል ብዬ አላስብም። ለምን ቴዎሎጂካል ዲስከሽን አይደለም የሚሆነው፣ በቃ የስሜት ነው የሚሆነው። እኛም ስንለጥፍ እናንተም ስትለጥፉ ከዛ በቃ እዛው ሰርክል ውስጥ ብቻ ስንሽከረከር ነው በቃ የሚያልቅ። ኦልሞስት ይሄን 2 ወር አጀንዳ የነበር ነው እኛ ነን። ቤትም ሲከፈትብን የነበረው ላይክ ሜቢ ለእናንተ ሴንስ ላይሰጥ ይችላል ስንባል የነበረው ነገር ግን መሬት ላይም ያለው እውነታ ብዙ አለ። እዚህ አውጥተን ማናወራው መካነ ኢየሱስ የምትታይበት ቪው አለ። ያንን እዚህ አምጥቻ አላወራ። ሜቢ ብዙ የማታውቁት ነገር ይኖራል አለ። ያንን እያመጣው እዚህ አላወራ። አገልጋዮቻችን ጋር ያለውን ወይም ፖዚሽን ላይ ያሉ ሰዎች ምንድነው የሚያስቡት የሚለውን ነገር ወደዚያ አናመጣም። ሴሚናር ውስጥ ያሉ አስተማሪዎች ምንድነው የሚሉት የሚለውን አናመጣም። መካነ ኢየሱስ ውስጥ ሆነው ያሉ አሁን ስቲል እያገለገሉ እያስተማሩ ያሉትን
እንደዚህ አይነት ኬዞችን ጠይቀናቸው ምንድነው ያለው ፖዚሽን የሚለውን እዚህ አምጥቼ አላወራም። ለምን ይዞ የሚመጣው ብዙ ጣጣ አለ በዛ ውስጥ። ቤተክርስቲያን እንደዚህ ነው የምትለው፣ እነሱ እንደዚህ ናቸው መባል ይመጣል። ሶ በዚህ ሳይድ ያለው ነገር ነው ለማረጋጋት እየጣረን ያለ ነው በውስጥ። ይሄ በአንድ ጊዜ የሚሆን ነገር አይደለም። ብዙ ነገር ነው የተሰራው በዚህ 2 ወር ውስጥ። ስለዚህ በቻለው አቅም ነገሮች በጣም እንዳይፈጥኑ ነገሮችን ለማቀዝቀዝ እየሞከርን ነው በእኛ በኩል ያለው። ብራዘር ዴቭንም እንደዛውም ሀናን ግን አሁን ጦርነት ተብሎ ከዛ እናንተም በዚህ ጋር እንገፋለን እያላችሁ ስትሄዱ የኛም ልፋት በቃ ልፋት ብቻ እየሆነ ነው፣ ምንም ውጤት አይኖረው። ሶ መጨረሻው ምንድነው የሚሆነው? ቲክቶክም ይበጠበጣል፣ ምንም ይሄ ፍሬያማ ነገር አይኖርም፣ ለማንም የሚጠቅም ነገር አይሆንም፣ መጎዳዳት ነው የሚሆነው። ስትሪክትሊ እንኳን የሌሉ ልጆችን አሁን ቸርች ውስጥ እንኳን የሌሉትን የራሳቸውን ነገር የማያውቁትን እንኳን መጉዳት ነው የሚሆነው እንደዚህ አይነት ነገሮች እየመጡ ከሆነና በትችሉ እናንተም ነገሩን ለማብረድ ለመተው ይሄን ነገር ለትንሽ ጊዜ እንኳን እንዲያልፍ ብታረጉ። ለምን ከዛም ሳይድ ከዚህም ሳይድ ሲሆን አዛ ቴንሽኑ በጣም እየጨመረ ሲመጣ ለሚያይንም ለሚሰማንም ሰው ጥሩ አይመጣም። ሶ ብትችሉ ነገር ብታቀሉ እናንተ ቢያንስ የትልቅነቱን ሮል ብትጫወቱ ቢያንስ አትፈታል ሊሆን ይችላል። እናንተ ግን ተሸንፋችሁ ለማሸነፍ ብትሞክሩ ነገሩን ትታችሁ ለማሸነፍ ብትሞክሩ እንደዛ እኮ የምትለው ብሮ እንደዛ እኮ የምትለው የቆመና የተቋረጠ ነገር ቢኖር ነው። ሰውየው እኮ ትናንት ተመሳሳይ ነገር ነው እየሄደ ያለው እና ተው ማለት ያለብህ መጀመሪያ የራስን ሳይድ ነው ብዬ ነው የማስበው። አይ ሪስፔክት ዩር ሳይድ ማለት ነው እና ላይክ አሁን እያወራ ያለበትን አንግል እያወራህበት ያለውን ሳይድ ሪስፔክት አደርጋለሁ። ሆነስትሊ ስፒኪንግ መሆንም ያለበት እንደዛ ነው ብዬ ነው የማስበው። ግን እኮ ሳሚሻ እኮ አሁን እኮ አልቆመም እኮ ያቆመ ሰው ሲኖር እኮ ነው ኦኬ ልክ አልነበርኩም ብሎ ለመታረም ፍላጎት ያለው ሰው ሲኖር እኮ ነው አይደል እንደዛ የምትለው እንጂ አንዱ ጎን ስማኝ ይኸውልህ አሁን ሰላም የምትለው መስማማት የምትለው ኦር የሚመጣ ኮንሲኩዌንስ አውትካም ምናምን የምትለውን ነገሮች ልታሳይ የምትችለው ሙቹዋል ሲሆን ነው አይደል? ሙቹዋል ሲሆን እኮ ነው እንጂ አንዱ እየተኮሰ አንዱን ሰላማዊ ሁን እንዴት ይባላል እንዴ? ይሄ እኮ ያን ሰው ተጠቃ ራስን ቨልነረብል አድርግ የሚወረወርብህ ፍላጻ ራስን ኤክስፖዝ አድርግ ማለት እኮ ነው እንዴ። ፍላጻውን እየወረወረ ያለው ቀስቱን እየወረወረ ያለው ማሽን ገኑን እየተጠቀመ ያለው አካል እያለ አይ እኛ we have to defend ከዚህ በኋላ ላልነው ሰዎች መቶ ይሄንን ለመምከር መሞከር ማለት እናንተ ቪክቲም ሁኑ በቃ እናንተ እንደፈለጋችሁ እንትን ብሎ አሁን እንትን እኔ እኮ አሁን ሳወራ እያወራ ያለሁትኝ ኢንቴሌክቹዋል ዲያሎግ ለማድረግ ምናምን ቴዎሎጂካል ዲስከሽን ለማድረግ እንጂ የሆነ ጦርነት ሲባል ሌላ ነገር እኮ አይደለም አይደል እያወራን ያለ ነው። በቃ እንደዛ ነው እያወራን ያለ ነው። እኔ እንግዲህ እኔ ሶፋር እዚህ ያለን ሰዎች እያወራን ያለ ነው እንደዛ ነው። እሱኛውም ቢሆን የሚያመጣው ውጤት አለ፣ ምንም ጥያቄ የለውም። ግን ይሄ እንዲቆም መጀመሪያ እየተኮሰ ያለ ወንድምህን ማረጋጋትና ከዛ መንገዱን አይቶ አስፈላጊ ከሆነ ለተናገራቸው ነገሮች ኃላፊነት ወስዶ ሶሪ ማለት ካለበት እንዲል ማለት ነው። ሳሚሽ ይሁን እሱ ይሁን እሺ፣ እኛ እሺ ስላልተናገርን ነው እሱ በሚናገርበት ቶን ስላልተናገርን ነው ሌሎቻችን እንበል ላይክ ስለኛ የሚነገረው ጭራሽ ከግብረ ሰዶማውያን ጋር ተያይዞ የሚነገረው ሳክራመንት ላይ ስንሰደብ የነበረበትን ጥምቀታችንን እንዴት ስንባል የነበረበትን እነዛ ሁሉ ነገሮች እንዴት የማያሙ ነው የሚመስላችሁ? እንዴት ነው ስለ ብራዘር ዴቭ እና ሀናን ተዋቸውና ሌሎቻችንን እስቲ አስቡና እስቲ ላይክ እንዴት ትሪገር አያደርገንም? እኛ እኮ አሁን ቢያንስ እነሱን ከዚህ እንኳን ብታወጧቸው እኛ ትሪገር እንዴት አንሆንም? አሁን እኮ ማየት ያለባችሁ የእናንተንም ሳይድ ብቻ አይደለም። ለምን ዶሚኔት አርጋችኋል? ኦብቪየስሊ ፔንቴኮስታል ሶሻል ሚዲያውንም መሬት ላይ ያለውን የአንድን ቤተክርስቲያናችንን ለመመለስ እየጣርን ነው። በዛ ውስጥ ግን እየተሰደብን የነበር ነው። ሶሻል ሚዲያው
ምንድነው የተሰጠው ኢሜጅ? መካነ ኢየሱስን እንዲያ የተደረገበት ኢሜጅ ምንድን ነበር? ከዚህ በፊት ቪዲዮዎች እኮ ብዙ አሉ። መካነ ኢየሱስ ምን እንደምትባል፣ ጥምቀታችን ምን እንደሚባል። እነዛ ነገሮችስ ምንድነው መጨረሻቸው የሆነው? እነዛ ነገሮች ትሪገር ካላረጉን፣ እንድንናገር ካላረጉን ምንድነው የሚሆነው መጨረሻው? ላይክ የኛንም ሳይድ እኮ በጣም ባላንስ ማድረግ ቢቻል ነገሮችን ማቀዝቀዝ ይቻላል። ለምን ሁለቱም ሊቀዘቅዙ የሚችሉት ቢያንስ አንዱ ቢቀደም ነው። የኛን እንሞክራለን፣ እየጣርን ነው ስቲል። አሁን ግን በእናንተ በኩል ያለውንም እኮ ላይክ ማብረት ትችላላችሁ ብዬ አምናል። ደስ ነገሮችን ከፍ ማድረግ እሱ እንደዚህ ከሄደ እኛም እንሄዳለን የሚለው ነገር እንጃ ብዙ ነገር ይዞብን እንዳይመጣ ለእናንተ መንቀፋት እንዳይሆን። ኦግስበርግ ይኸውልህ እስቲ እኔ ትንሽ ይሰማል ሳሚዬ? ምንድነው? እሺ መቼ ነው አሁን አንተ ያልከው ነገር መቼ የተደረገ ነው? አሁን ከዚህ ከአንድ ወር ከምናምን በኋላ እና አኬ ሩም ከፍተው መናገር ከጀመሩ በኋላ ያለው ከሆነ እንግዲህ እንደምታውቀው በቃ ሰዎች እነሱ እኮ አይደሉም፣ እኔ እያዘንኩ ነው። እነሱ አይደሉም። እሺ እኔ ያለ እውቀት ላውራ። እሺ እና ልደት እነ ቃልዬ እኮ በጣም ተቀይመዋል። አብረው ማለት በቃ እንደተማረ ሰው አውርተው ማለት ነው። እነ ኤቢ በጣም ተቀይመዋል እኮ እንደተማረ ሰው ከነሱ ጋር አውርተው እና መቼ ለታ መሰለኝ የዛሬ 4 ቀን 5 ቀን እኔ ከፍቼ ነበርና ሁሉም ገብተው በቃ ካሁን በኋላ አይነሳ ሁሉ ተባለ። እግዚአብሔር ምስክሬ ከፈለጉ እኛን ማጥላላት የሚፈልጉም ከሆነ ምን የሚሉ ከሆነ በቃ ማንም ሰው አይመልስ ተባለ። በቃ ተነጋገር። እኛ አይደለን እኮ እየከፈትን ያለነው እኮ የኦገስበርግ የምሬን እኮ ነው የምልህ። እኔ በሌላ ሰማቸዋለሁ አንተን እንኳን ሳይቀር ከትላንት ወዲያ እኔ እንዴ ኦገስበርግ ነው እንዴ ስክል ድረስ ማለት ነው እንግዲህ እናንተ እኔ እንዴት በጣም ነው የምወዳችሁ ታውቃለህ። አንተ ጆሽዬን እንዴት በቃ እንዴት እንደምሳሳላችሁ ሁሉም ያውቃል። ግን እዳ ነው እየተደረገ ያለው። እስቲ እንወቀስ። ከዛ በፊት እውነት እኛ አብረናቸው የምንሆን ልጆች 24 ሰዓት ቁጭ ብለን አብረውን ከኛ ጋር እየተሰደቡ እኛ ተናግረን ከሆነ ከኛ ቤት እንትን ከወጣ እኔ በሁሉም ፊት ንስሐ እገባለሁ፣ ይቅርታ ጠይቃለሁ። ከዛ ውጪ በፊት ከተነገረው ሁላችንም ከተቃወምነው ትክክል አይደለም ካለው ውጪ እኛ ብለን ከሆነ ማለት ከዛ በኋላ እንግዲህ ነገሮች ተበጥብጠዋል። እንደምታየው ሁሉም እየተበሳጨ ሊናገር ይችላል። እሱን ነው ያልከን ያለው ኦገስበርግ። ያለበለዚያ ግን እሺ ሄድሽ ሐሳቤ ገብቷል አይደል ኦገስበርግ? ገብቶኛል። ግን እስቲ የሉትራኑ ኢቫንጀሊዝም ላይ አብረን የጌታ እራት እንወስዳለን ያላችኋችሁ ሰዎች እናንተ ሆሞሴክሹዋል ናችሁ ብሎ ሲከሷችሁ ፕሊዝ ዶክተር ዳኒ አሁን ለምንድን ነው የምታነሳው ይሄን ነገር? አሁን አላግባብ ነው የከሰስከን ብራዘር፣ አላግባብ ነው። በሌለንበት እንዴት እንደ ዲፌንድ እንዳረኳችሁ ነው የምነግርህ። ከዛ ኦርቶዶክስ በአሜሪካን ሀገር ስንት ፐርሰንቱ ይሄ ሀሳብ ይቅርና ቅድም ኦግስበርግ ስላነሳው እኮ ነው። ኦግስበርግ አንስተው እያደረገ ለምንድን ነው ይቅር እሱ ያለው በሌላ ሀሳብ ነው፣ በዚህ ሀሳብ አይደለም። በሌላ ሀሳብ ቢሆንም በስነ ስርዓት እኛ አንተን አልከሰሰህም። ከናን እያስቸግርከኝ እኛን የተከሰሰው አንዴ ይናገር ዳኒ ይናገር። ለምን መሰለህ ዲፌንድ ሲያደርግ እኔም አይቻለሁ እውነት ለመናገር እና ዲፌንድ ስናደርግ ነበረ። ሮንግ ብሌም ነው እኮ እንጂ ሌላ ነገር እያወራ አይደለም። እና እንደዚህ ያሏቸው ኦርቶዶክሶች ናቸው አይደለም። እኔ ስለገባኝ ነው የተናገረው። እኛ አይደለም ገብተዋል። ስለዚህ ጀስት ለሚፊኒሽ ማያ ብራዘር ከዛ ሲጨርስ እንደፈለከው ስላለ ነው ዳኒ ካስቼ ጋር እንጨርስ መጀመሪያ። ኖ ብራዘር እኔ መናገር ያለብኝ ነገር ላይ መሀል አትባብኝ። ከናን ቴንክ ዩ ሆሞሴክሹዋሊቲን በተመለከተ ሲከሷቸው የነበሩት
ኦርቶዶክሶች ናቸው ሆሞሴክሹዋል ናቸው ብለው በቀን ከኛ ሳይድ የመጣ አይደለም። ከዛ ምን አደረግኩኝ? አሜሪካን ሀገር ያሉ ኦርቶዶክሶች ስንት ፐርሰንቶቹ ሴም ሴክስ ሜሬጅን ሰፖርት ያደርጋሉ የሚለውን ቼክ አደረግኩኝ። ከአንድ ሪሰርች ግሩፕ አለ እንትኑ አለኝ እኔ ጋ ማቴሪያሉ አለኝ። አይ ቲንክ ሄፕስ ነው ፒፕስ የሚባል ሪሰርች ግሩፕ አለ። የተሰራ ሪሰርች አወጣውና ኦርቶዶክሶች 66-67 ፐርሰንቱ ሴም ሴክስ ሜሬጅ ይደግፋሉ አሜሪካን ያሉት። ግሪክ ያሉት 45% ይደግፋሉ። ስለዚህ ለኦርቶዶክሶች ምን የሚል ጥያቄ ያቀረብኩኝ፣ የእኛ ሉተራኖች እንደዚህ አመኑ አላችሁ፣ የእናንተ ግን ሆሞሴክሹዋሊቲን እየተቃወማችሁ ነገር ግን 66%ቱ ይደግፋል። ይሄ ማለት ከቸርቹ ሳይሆን ችግሩ አሜሪካን ውስጥ ካለው ጀነራል ፖፑሌሽን ነው። ስለዚህ የቤተ ክርስቲያኒቱ አስተምህሮ ፋክተር ውስጥ ሊገባ አይገባም ብለን ዲፌንድ አድርገናል። ካላመንከኝ አሁን ቪዲዮ ከፍቻ ያሳያለሁ። ስለዚህ እዛ የተከሰሳችሁበትን አብራችሁ የጌታ እራት የምትወስዷቸውን ሰዎች የከሰሷቸውን አመጣ እኛ ጋር ኮምፕሌን አታድርግ ብራዘር። እሺ አስቹን ቀጥልን እናንተ። እሺ ምን ነበረ ረሳሁት፣ በጣም ይቅርታ እያወራን ነበር። አይ የትኛው ነው አሁን እኛ እንትን ካልን በኋላ ነው ነገሩ ከተነሳ በኋላ ነው ወይስ ከዛ በፊት? እኔ ከዛ በፊት ከኛ አካባቢ ሉትራንን ተናግረን ከሆነ እኔ በሁሉም ፊት ቅርታ ጠይቃለሁ ነው ያሉት። ኦኬ አክቹዋሊ ይቅርታ ይቀርና ግን የሉትራኑ ላይክ ኢቫንጀሊዝም ላይ ወይም ወንጌል ስርጭት ላይ ወይም ወንጌል መስራት ላይ ከሌሎቹ የወንጌል አማኞች ይለያል ብለህ ታስባለህ? አስቼ እኔማ እኮ ከዲቭ ጋር ነበር፣ እንዳውም እኮ ከኔ ጋር ነው እኮ እኔና ዲቭ ነን እንዳውም እኮ ያወራ ነው። የሚገርመው ግስቴ ከፈለክ እንትን እነሱ ሊሰጥ ይችላል ራሱ ሀና ቤት ነው ያወራ ነው። እና እንዴ እኔማ እኮ ሉትራንን እኮ ማቃት እንዳውም እዚህ ላይ ያለ አሁን ቲክቶክ ላይ ጓደኛችን አለ ሐረር ከተማ የግሬት ኮሚሽን በየገጠሩ እየሄዱ እንዳውም ይሞቱም አሉ እኮ መካነ ኢየሱሶች ናቸው እና ሉትራኖች ናቸው አልኩኝ። እኔ እንዳውም ማለት ነው እሱ ኢትዮጵያ ውስጥ እኮ ነው። አስኪ አሁን እንደ እንትን እናውራ፣ ወርልድ ዋይድ ቪው እናውራ። ሉትራን የሚይዙት ስታንስ ወንጌል መስራት ላይ ከሌሎቹ ኢቫንጀሊካሎች ይለያል መቼም ውጭ ላይ የምታውቁ ከሆነ። ዴቭ ያንን ሲያወራ ላይክ እናንተ አይ እኛ ወንጌል ያስፈልጋችኋል ብላችሁ ላይክ በዛ ከመግፋት ይልቅ ለምንድን ነው ሉትራን እንደዚህ ወንጌል ለነሱ ላይክ ቶታሊ ጠፍቷል ሳይሆን ላይክ የሚሰራው እንዴት ነው እንደ ዲስከሽን ነገር ነው። በትሪኒታሪያን አማኞች የኛ አካሄድ እንደዛ ነው እንደ ቤተክርስቲያን ሪኮግናይዝ ስለምናረጋት ካሉ ሉትራኖች እንደዛ ነው የሚያምኑት። እኛ ግን ወንጌል ያስፈልጋቸዋል በቃ ጨለማ ውስጥ አሉ ወደ ብርሃን መምጣት አለባቸው ብለን ስለምናስብ ወንጌል ለነሱ ሊሰበክ ይገባል ብላችሁ ለምን በዛኛው ወይ መሄድ አትችሉም ነበር ወይ? ሉትራኑ ክሪቲክ ከማድረግ ይልቅ ለምን የሉትራኖች እንደዚህ እናምናለን ካሉ። ኦኬ ለዚህ እስኪ ቆይ አስቺ ይሄን ልመልስና አንተ ትቀጥላለህ። ቅድምም አንስቶ ስለነበር ማለት ነው። ይሄንን ለማለት በመጀመሪያ ደረጃ ውጪ ያለ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አንድ ነች ወይ? በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ውስጥ ያለ ችግር እንዲያው ኢሴንሻል የሆኑ የዶክትሪን ልዩነቶች አይነት ብቻ ነው ወይስ ደግሞ በጣም ሰው ሰራሽ የሆኑ ድነትን ሊያሳጡ የሚችሉ ሶትሪዮሎጂን የሚያፈርሱ ኤስካቶሎጂን የሚያፈርሱ ኔማቶሎጂን ብዙ ነገሮችን ክርስቶሎጂያቸውን የሚያፈርሱ ብዙ ነገሮቻቸውን ዋና ዶግማ የሚሏቸውን ጭምር የራሳቸውን ትምህርት እንኳን የሚያፈርሱ ብዙ የተረት መጽሐፍ ብዛት የተረት ልምምድ ብዛት ቤተክርስቲያኗ ኢቭን ራሷ ዶግማ ብላ በምትለው
በማትመራበት አይነት መንገድ የምትመላለስ ቸርች አይደለችም ወይ? እዚህ ቲክቶክ ላይ ባልሳሳት ያ ሪስፔክት አሁን ላይክ እኛ እንደዛ ብለን እንኳን ቢሆን ላይክ ወንጌል ለነሱ አያስፈልጋቸውም ብለን ቢሆን አይደለም አይ ዘግተን ቢሆን እናንተ የሉትራንን ሀሳብ ላይክ ሰፖርት ማድረግ አትችሉም ወይ? ስህተት ናችሁ ግን እኛ እንሰብካለን ማለት ነው። አሁን እኮ ምንድነው መሰለህ ኦኬ እኛ አንሰራም ብላችሁ እናንተ ሳትሰሩ መኖር አትችሉም ነበር። ወታችሁ ወንጌል መስራት ለነሱ ብላስፌሚ ነው ከምትሉ የራሳችሁን ሳትሰሩ መኖር አትችሉም ነበር። ወንጌል ሳትሰሩ ብላስፌሚ እኮ ያለው እኮ ቲክቶክ ላይ ላሉት ነው እኮ እያሰበ ሲናገር የነበረው እኮ ግልጽ እኮ ነው። ቲክቶክ ላይ ላይክ እነሱን ኮምፕሮማይዝ እያደረገ እየተናገረ ያለው እሱ ላይክ የቤተክርስቲያናችን አቋም ነው እንኳን ካለ እናንተ እኮ እሱን ማን ነው ያመጣው ነው? እኔ እኮ ሎግስበርግ አሁን አንተ እኛ እንደፈለግን እየተናገርን እናንተ ተሸክማችሁን ዋይ ዶንት ዩ ማይንድ ኦን ዩር ቢዝነስ ነው እያልክ ያለው አይደለም እኮ ሙቹዋል ነገር ነው። ይኸውልህ አይደለም ረዳዳትን ሚኒቲ በለው ሰላምን በለው እኮ የእነሱ ስታንስ እንደዚህ ነው ብለን እንዳንል ወታችሁ ይሄንን ነገር አታክ ማድረጊያ እኔ ፔንቴኮስታሉ ጋር ከመሄድ ኦርቶዶክስ ጋር በሄድ ይሻለኛል፣ የኛ ኤክሌሲዮሎጂካል አንደርስታንዲንግ የኛ ሶትሪዮሎጂካል አንደርስታንዲንግ ከነሱ ይለያል ብላችሁ አይደለም የተቀመጣችሁት። እንዲያውም እዚህ ከመሄድ እዚህ በሄድ ይሻለኛል አይነት እያላችሁ የራሳችሁን አዲስ ናሬቲቭ ነው እየፈጠራችሁ ያላችሁት። አንደኛ ኦኬ ኢንተርናሽናል ሌቭል ላይ ያለውን ካነሳ እኔ ምናልባት ካሁን በፊት ብያለሁ መጥረጊያ ፖድካስት ላይ ከዮናስ ጎርፌ ጋራ ያደረግነውን ኤፒሶድ ማየት ትችላላችሁ። እኔም የማውቀው አሁን እዚህ እኔ እንዲያውም እዚህ ኢስት አፍሪካ አካባቢ ነው በወንጌል አገልግሎት በማገለግል በሚኒስትር የዞርኩት። እዚህ ኢስት አፍሪካ ላይ 4-5 ሀገራት ሄጃለሁኝ። እዛ እንኳን ሲሄድ ከኬንያ ጀምራችሁ ዩጋንዳ ላይ ሩዋንዳ ላይ ስትሄዱ ማለት ነው የአንዱ ዲኖሚኔሽን ሌላው ጋራ ኢቭን ፑልፒት ሼር አያደርግም። ሚስትን እንደማጋራት ነው ብለው ነው የሚያስቡት። ይሄን ነገር እዛ ላይ አንስተነዋል። አያረጉም። ዮኒም ከዞረባቸው አገሮች አንጻር አንስቶ አውርቶታል። ኢትዮጵያ ውስጥ ነው አንዱ ትራዲሽን ሌላው ትራዲሽን ጋራ ይሄ አንዱ ዲኖሚኔሽን ሌላው ዲኖሚኔሽን ጋር እየሄደ የሚያገለግለው የመካነ ኢየሱሱ የሉትራኑ የፔንቴኮስታሉ ጋር እየሄደ የሚያገለግለው ፔንቴኮስታሉ ሉትራኑ ጋር መጥቶ የሚያገለግለው አልታር ሼር የላቸውም፣ ፑልፒት ሼር የላቸውም፣ ይታወቃል። የኢትዮጵያዋ ቤተክርስቲያን ሲጀመር እንደዚህ አይነት መልክ የላትም። አሁን እኮ ያስደነገጠንና ያስገረመን ነገር ምንድን ነው መሰለ? የኛ ኮንቴክስት የኢትዮጵያ ኮንቴክስት የክርስትናው ኮንቴክስት እራሱ የተለየ ነው። ታውቃለህ፣ ኦርቶዶክስነትም ኢትዮጵያ ውስጥ ስመጣ የተለየ ነው። ኢቫንጀሊካልነትም ኢትዮጵያ ውስጥ ስመጣ የተለየ ነው። ኮንፌሽናችን ይለያል ከውጮቹ። ሳሚ ወደሚቀጥለው ከመሄዳችሁ በፊት ፕራክቲሳችሁ የተለየ ነው አይደል? ይሄን አንተም ታምናለህ አይደል? ሳሚ ወደሚቀጥለው ከመሄዳችሁ በፊት ሳሚ ግልጽ እንዲሆን ወደሚቀጥለው ከመሄዳችሁ በፊት ኦገስበርግ ይኸውልህ፣ እኔ ታች ቁጭ ብዬ ከሀኒቹ ጋር ነበረ ላይ እንግዲህ እሷ እየጠየቀችው ሌሎችም ማንም አይደለም እራሱ ነው ያለው። ከዛ ሰምቼ እኔ እንግዲህ ማቃት ሉትራንም ሆነ መካኒስን ማቃት አብረን ወንጌል ስንሰራ ነው። ይኸው ያውቃል እሱ እንግዲህ የሀገሬ ልጅ ነው የሳሚ ማለት ነው። እና እራሱ ነው ያለው እንጂ እኛ አይደለም ካልነው ኦገስበርግ አንተ የሚለውን አይደለም እኮ አስቼ ስህተት እያልኩ ሳይሆን እናንተ የሀገር ውስጡን ኮንቴክስት ነው እያሰባችሁ ያላችሁት። እንደ ዓለም አቀፍ ወይም ደግሞ እንደ ሉትራን ግን አሁን ሳሚም እያለ ነበር አልታርና ፑልፒት ፌሎሺፕ ላይ ያላቸውን አቋም ያንን ነው መያዝ ያለባት። ኮንፌሽኗን ላይክ ኦፕን እንዳትሆን ያረጋታል። ግን በጋራ መስራት የምትችልበት ነገር ይኖራል ኦብቪየስሊ። ግን ወንጌልኛ
ላይክ ወንጌልን ስንሰብክ በዛ ኢንቴንሽን ነው የምንሰብከው ካለን አይ እኛ ግን እንደዚህ ነው የምንሰብከው ብላችሁ እኮ እናንተ በዛ ጋር ላይክ ለእነሱ መስበክ ትችላላችሁ። እኛ የእናንተን እኮ ጀስቲፋይ ለማድረግ አይደለም ኢንቴንሽናል። ሞገስ በርግዬ እኔ እኮ ጥያቄን እየጠየቅኩትኝ እንጂ እኮ ደግሞ አይ ነው እኔ ወጥቼ እስከ ዓለም አቀፍ አኳያ አይደለም እያወራ ያለው ደግሞ እየተጠየቀውም ያለው እንግዲህ አሁን ኢትዮጵያ ውስጥ ከኢትዮጵያኖች ጋር ነው እዚህ ላይ ቲክቶክ ላይም ምንም ወንጌልም የምንሰብከው ማለት ነው። ዓለም አቀፍም አይደለም፣ በአማርኛ ነው እያወራን ያለው። እሱም እንደዛ ነው እያደረገ ያለው። በአማርኛ እያወራ እኛ ከዛ ሉጋንዳ ነው ጀርመን ነው እያገለገልክ ያለው። እኔ እየነዳው ስለሆነ ነው አይ ቲንክ አግኝቼዋለሁ። አስቺ ምንድን ነው ወደ ኮንፌሽናችን እንመለስ ብለን ነው የተነሳ ነው። አሁን አንድ ነገር ያምናል። አሁን ኦግስበርግም ሁሉም ያምናል። ይኸውላችሁ ክብር ለጌታ ይሁንና አብሮን ላለ ለመንፈስ ቅዱስ ክብር ይሁን። እኛ ጴንጤቆስጤዎች ኢትዮጵያ ውስጥ ያላችሁትን ሁላችሁንም ዝም ብላችሁ ትራዲሽን ብላችሁ ትሰክሳላችሁ እንጂ ውጠናችኋል፣ ጴንጤ ሆናችኋል። ሁላችሁም መካነ ኢየሱስም ሪፎርምዱም ምኑም እና መሬት ላይ ያለ እውነት እሱ ነው። መሬት ላይ ያለው እውነት እሱ ነው። አሁን የመካነ ኢየሱስን ቤተክርስቲያኖች 10 ክፈትልኝ ብትለይ ሊያውም አዲስ አበባ ላይ ብቻ እኮ አይደለም፣ አዲስ አበባ ላይ ብቻ ሳይሆን በየከተማው ማለት ነው። በየከተማው ባሳይ የመካነ ኢየሱስ ቤተክርስቲያን ቸርችን ልሳን ሲናገሩ አሳያለሁ። ፔንቴኮስታል ኤክስፒሪየንስ ያደረገው አሳያለሁ እኮ ወርሺፕ ስታይሉንም አሁን እንደዚህ ብለህ ቆይ ያነሳውበት ልጨርስልህ ብሮ ስለተረዳው ነው። ኮንፌሽናችሁ ላይ ግን ከሌላው ዓለም ጋራ ተመሳሳይ ናችሁ። መሬት ላይ ያለው ፕራክቲሳችሁ ግን ተመሳሳይ እንዳልሆነ ታውቀዋል አይደል? በኢትዮጵያ በሙሉ ማለት ነው እኮ እኛ እኮ እያልን ያለነው ምንድን ነው? እንደ ኮንፌሽን አለባት እኮ ነው እኮ ግን እንዳልሆነ ግን ታውቀዋለህ አይደል? ፔንቴኮስታዊ ሆናችኋል ኦልሞስት እሱ እኮ መሆን የለብንም እያለን እኮ መሆን ከሌለባችሁ ወደ እሱማ ሊመጣ ነው። መሆን ከሌለባችሁ ወደ ኦሪጂናችሁ ለመመለስ ወደ ኮንፌሽናችሁ ለመመለስ እኔ አሁን እዚህ ጋር ኦኬ ብዬ ከአንተ ጋር ላቆም እችላለሁ። እኔ ፎርዛት ማተር እኔ ጌታ ምስክሬ ነው። ቲክቶክንም ትቼ ልወጣ እችላለሁ። መሬት ላይ ያለኝ አገልግሎት ስለሚበልጥ ከቲክቶክም ቲክቶካዊ እኔ አይደለሁም፣ ቲክቶከር አይደለሁም። ቲክቶክ ላይ አይደለም ገቢ፣ ቲክቶክ ላይ አይደለም አገልግሎት፣ ቲክቶክ ላይ አይደለም ማናችንም አይደለም እዚህ ያለን ሰዎች ሶፋር ግን መተውም እንችላለን። ግን ወደ ኮንፌሽናችን እንመለስ ስትል ዲታች እያረክ ነው የምትሄደው። ዲታች ስታደርግ ማለት ነው ዲታች ማድረገው ምንድን ነው? የራሳችን አይዴንቲቲ እኮ ነው የምንመልሰው ሳሚ። ኤግዛክትሊ የራስህን ለመመለስ ኦልሬዲ። ግን እንግዲህ በአንተ አውድ ውስጥ ሆኜ ላውራህና አንፎርቹኔትሊ ልበለው፣ አንፎርቹኔትሊ ግን ከብዙ ነገር ጋር አታችድ ሆነሃል፣ ከብዙ ጋር ማለት ነው። የግድ ላይ አሁን ለምሳሌ አይኤልሲ እስቲ አንሳ አይኤልሲ ውስጥ ያሉት ስማኛው ግዝበርግ እኔ እኮ አሁን እያወራ ያለሁት እንትን የሚያደርግ አይደለም። አንዴ ኢንቴንሽን አይደለም። አሁን እኮ ኢንፍሉዌንስን እያሳየኸኝ ላይክ መውጣት አትችልም አይነት ነገር እንድትነግረኝ እንደዛ አይደለም፣ በፍጹም እንደዛ አይደለም። ስማኛ አንዴ እንደዛ አይደለም እያልክ ያለሁት መውጣታችንም ሳይሆን ዲታች እያረክን ያለኸው። ዲታች ስታደርግ ግን አብሮ የሚመጣ ኮንሲኩዌንሶች እንደገና ደግሞ የሚመጡ ተግዳሮቶች ይኖራሉ። እሱን ግን አምነ ተቀብለ ምንም ልባል ምንም ይድረስብኝ ምንም ዋጋ ያስከፍለኝ ወደ ኦሪጂኔ መመለስ አለብኝ። ይህንን ለሚመጣው ለምጠብቀው ለምፈልገው ዓላማ ስል እቋቋመዋለሁ ብለ እንዲያውም ልበሰፊ መሆን ያለብህ አንተ ነህ ማለት ነው። እሺ ሳሚ፣ አሁን ሳክራመንታል ቴዎሎጂያችን ከፔንቴኮስታሉ የሆሊ ስፒሪት እንቅስቃሴ ጋር ማች ያደርጋል ብለህ ታስባለህ? ሳክራመንታሉ ጋር ከመጣ አያደርግም። ኦንሊ ቲንግ ታዲያ ያንን መመለስ ችግሩ ምንድን ነው? ልክ አይደለም ማለታችን እኮ ችግር አለው አይደለም? እኔ ችግር አለው አይደለም? እኔ ነግሬሃለሁ። ማንም ሰው የራሱን ትራዲሽን ማስከበር ይችላል፣ መብቱ ነው። ለዛም ፋይት ማድረግ